ቪዲዮ ነው እሱ ከሆነች ሴት ጋር የሆነ ነገር እያደረገ የወሲብ ቪዲዮ ከሌላ ሴት ጋር ቺት እያደረገባት ቪዲዮ ቀርጾት አጥፍቶት ሪሳይክል ቢን ውስጥ ተቀምጧል ማለት ነው። ከዛ አይ ዋዝ ኮንፊውዝድ ማለት ማይሆን ቦታ እንደዛ አይነት ቪዲዮ አይከፈትም። ኦብቪየስ ኮንዶም ልጣጫ አየሁኝ ማለት ነው። ምንድን ነው አልኩት። ምንድን ነው ምናምን አለኝ። መኪና ውስጥ ዳሽቦርድ ላይ ኮንዶም አግኝታ ነገር ግን በቃ አያረገውም ብላ ነው እሷ እያመነች ያለችው ማለት ነው። ሰውየው ዲኮሩ ለማስራት እየሞከረ እንዲህ አንገቱን አጮልቆ ወጥቶ ሰው ይቆጣል ነው ያስቃል። እንዲያጮልቆ በጣም ነው የሚያስቀው። በጣም ሰፖርቲቭ ናት ግን ካየሁት ነገር መኪናውን ሸጦ ምናምን በቃ እንደዚህ ሰፖርት የሚያደርጉ ሰዎች ጥቂት ናቸው፣ ሴቶች ማለት ነው። አንዱን ቀን እናትየው ላግዛት ብላ መጣች። ከዛ መጣች በፈርስቲንግ ስታየው ቤቱ ምን ያለች ኧረ በረሩ ይታየኛል ማሽኑ እንዴት ነው ያስቀመጥሽው ኧረ ምናምን ስትለኝ አክቲንጓ ግን በጣም ያለ እኔ እንደ ፊልም ተመስጬ እያየሁት እግዚአብሔር። ሰው የሰርጉ ሰሞን ሲደርስ እያማረበት ነው የሚሄደው። እኔ ሆምለስ ነው እየመሰልኩ የመጣው። በቃ የምሬ በጣም እየደከረትኩ ነው። ፀሐይ ለፀሐይ መዞር ነው እሱ ሳይፈልግ እኔ በግድ እያገባሁት እንደሆነ እኔ ከዛ በፊት ላይክ በጣም ደስተኛ ለምሳሌ አይ ዋዝ ዳንሲንግ በቃ ስጨፍር ነበረ ምናምን። ተጋቡ በቃ እነዚህ ሰዎች እንዲህ እኔ አላመንኩኝም እስከሆነ። መቼ ነው ቺት ሲያደርግ የነበረው? ያንን ቪዲዮ ሲቀረጽ የነበረው ሰርጉ እሑድ ከነበረ ዓርብ ዕለት ነው የተቀረጸ። ያንን ቪዲዮ ከነ ሰዓቱ ከነ ምኑ ነው የሚያስቀምጠው። እሺ የሰርጉ ዋዜ ማለት ቺት ሲያደርግ ነበር። ለዚያውም ደግሞ ቪዲዮ መቅረጽ ውስጥ ደግሞ እንዲህ ተጋለስ ሲለው ነው እንጂ አሁን እንዲህ። ከዛ ቪዲዮንም ያው በጣም የዘገነነኝ ሳይ በቃ እሱ ነው ከሴትዮዋ። አሁን ሰው ተጠርቷል፣ እየተደገሰ ነው ቤት። ምን ብዬ ነው ትቼ የምወጣው? የተጠራው ሰው ምናምን ለምን ጥንቅር ብሎ አይቀርም? ሲጀመር ራሱ ማግባት ራሱ አልነበረባትም። አሁን ደግሞ ለመልሱ ብላ ያንን ቪዲዮ አይታ ነው እንግዲህ የምነግራችሁ። ቪዲዮ አይታ ልትለማመጠው ሄደች ጭራሽ ማለት ነው። ለምን እንዳይዋረዱብኝ ለቤተሰቦቿ ስትል ማለት ነው። ከዛ በጣም ሲያለቅስ ምናምን እሺ ይቅርታ ምናምን ብዬ በቃ ይቅርታ ጠይቄ አባባ ይሆንኩኝ እኔ። ይቅርታ ጠያቂ አማንቺንሽ። ሰላም ሰላም ጋይስ እንዴት ናችሁ? ልኛ ዋና ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው እንግዲህ በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሰን መተናል። ሰሞኑን እንግዲህ የጽዮን ግርማ ታሪክ በጣም ሶሻል ሚዲያው ላይ አነጋጋሪ ሆኖ ነበረ። ከበፊት ትዳሯ ጋር በተያያዘ ሰሞኑን ያነሳችው ታሪክ አለ። ትውውቃቸው ጀምረው መጨረሻ ላይም እንዴት ትዳር ውስጥ ገብተው እንዴት እንደተለያዩ ሙሉ ታሪኳን እንግዲህ ስቶሪ ታይም ብላ ቲክቶክ ላይ ሙሉ ታሪኳን በፓርት ከፋፍላ ለቀው ነበረ። ከዛ በኋላ ቪዲዮቹ ጠቅላላ ቫይራል ነው የወጡትኝ። ሰው ጠቅላላ ጓግቶ ነበር የእሷን ታሪክ ሲመለከት የነበረው። ብዙ አይነት አስተያየቶች ሲሰጡ ነበረ ቪዲዮን ከለቀቀች በኋላ። እኔ እስካሁን ድረስ ቪዲዮን አላየሁትም፣ እውነቱን ነው የምነግራችሁ። ሰዎች የሚሰጡትን አስተያየት ነበር ሳይ የነበረው። እሱንም ቪዲዮን አየዋለሁ ብዬ ስላሰብኩኝ ብዙም ላለማዳመጥ ሞክሬ ነበረ። ቪዲዮን ለማየት ስወስን እንግዲህ ከእናንተ ጋር ለምንድን ነው አብረን የማናየው የሚል ሀሳብ መጣልኝ። አንድ ላይ እያየን ሪያክት የምናደርግ ይሆናል። መጨረሻ ላይ ደግሞ የሚሰማንን ስሜት እንናገራለን፣ ሀሳባችንን እንሰጣለን። እንግዲህ ያው ቪዲዮ ትንሽ ረዘም ሊል ስለሚችል ቡናችሁን ወይ ቆሎ ምናምን እንደኔ ካላችሁ እኔ ጋር ቆሎና ውሃን ያለው ይዛችሁ ተከታተሉኝ። ቪዲዮን እስከ መጨረሻው ማየታችሁ እንዳረሱ። ወደ ቪዲዮ እንሂድ። እሱ ከሆነች ሴት ጋር የሆነ ነገር እያደረገ አየሁት። ከዛ አይ ዋዝ ኮንፊውዝድ ማለት ማይሆን ቦታ እንደዛ አይነት ቪዲዮ አይከፈትም ኦብቪየስሊ። ከዛ ወዲያውኑ ቼክ አደረኩኝ፣ አስቀመጥኩት። በቃ ጭንቅላቴ ድንዝዝ ነው ያለው። ከዛ ወዲያውኑ ቴሌግራም ውስጥ ገብቼ ምናምን ቼክ ማድረግ ጀመርኩ ማለት። ከ2 ዓመት በፊት አግብቼ ነበር፣ ግን በ6 ወር ውስጥ ነበር የተለያየ ነው። እና ከናርሲስ ጋር እንዴት ልጋባ እንደቻልኩኝ ምን አይነት ሬድ ፍላጎች አቮይድ ሳደርግ እንደነበረ እና መጨረሻ ላይ እንዴት ኮንፊደንሴን እንደጎዳው እና አጠቃላይ ሙሉ ላይፌ ላይ እንዴት ኢምፓክት እንደነበረው ልንገራችሁ። ሰው ትማሩበታላችሁ ብዬ ስላሰብኩ ነው። ስፔሻሊ ሴቶች በጣም አቮይድ የምናደርጋቸው ዝም ብለን የምናልፋቸው ነገሮች መጨረሻ ላይ እንዴት ራሳችንን መልሰው ሊጎዱ እንደሚችሉ ትማሩበታላችሁ ብዬ አስባለሁ። በጣም ረጅም ፓርቲ ሊሆን ይችላል። ለማንዛዛት ሞክራለሁ፣ ለማሳጠር ሞክራለሁ። ግን ያው ረጅም ፓርቶች ሊኖሩት ይችላሉ እና በተቻለ መጠን ኦነስት ለመሆን ሞክራለሁ። እኔ መጥፎ ልመስል እንኳን ብችል እኔ ያጠፋቸውን ጥፋቶች ለመናገር ሞክራለሁ እና ቶሎ ቶሎ ፖስት ለማድረግ ሞክራለሁ። ኢትስ ኢንትረስቲንግ ኢነፍ እና የምትከታተሉት ከሆነ ማለት ነው። በክላፕ ረጅም እንደሚሆን ተስፋ አድርጋለሁ እና ቤዚክሊ ሁ ዘ ፋክ ዲድ አይ ሜሪ በኢትዮጵያን ቨርዥን ነው የሚሆነው ማለት ነው። የተዋወቅነው የኮቪድ ሰዓት ላይ ነበረ። ኮቪድ እንደገባ ነገር ነበረ። ራይድ ነበር የሚሰራው። ከዛ በሚቀጥለው ቀን ደወለ ምናምን ነገር ማውራት ጀመረ
ቴሌግራም ላይ እናወራለን። አልፎ አልፎ ደግሞ ይደውላል። ጠየቀኝ፣ ነገርኩት ምናምን። ከዛ ቤት በኩል ነው ግን ምናምን አይነት ነገር ምናምን አለኝ። ከዛ ልክ ልደቴ ሲደርስ የጊፍት ባስኬት ላከልኝ ማለት ነው። ኢት ዋዝ ሶ ናይስ በጣም አይ ዋዝ ሪሊ ሃፒ ምናምን ነገር እና መጀመሪያ አካባቢ እንዴት እንደነበረ የምነግራችሁ በጣም he was so caring he was so በቃ በጣም ያዳምጣል ምናምን የምወዳቸውን ነገሮች ያውቃል he asks እና በቃ completely different personality በጣም the nicest person ነበረ ማለት ነው። ከዛ ያንን ጊፍት ላከልኝ I was so interested በቃ በጣም ነበር ደስ ያለኝ ምናምን ነገር you know he pays attention እና በቃ it's interesting። ከዛ በኋላ after some time እንገናኝ ምናምን ነገር አለኝ እና ኮቪድ ስለነበር እኔ ብዙም አልወጣም ነበር ፈራ ነበር። ከዛ በኋላ ተገናኘን ማለት ነው። it was nice it was በጣም thoughtful በጣም አሪፍ ነበረ። እንዳልኳችሁ he listened እና every ሞደውን ነገር ያውቅ ነበረ። በደንብ ኮሚኒኬት እናደርግ ነበረ ምናምን ነገር ማለት ነው። ከዛ በኋላ ስራ ጀመርኩኝ እኔ ከትንሽ ጊዜ በኋላ እና ያው ወደ ስራ ቦታ ሲሄድ ምናምን ነገር አንዳንዴ ያደርሰኛል ራሱ መጥቶ ይመልሰኛል ምናምን ነገር። ከዛ በኋላ ግን የሆነ ባህሪው ነገር ሲቀየር ምናምን ነገር አየሁኝ። ግን ኦል ዳት ዴትስ ምናምን የምንወጣ ሰዓት እዛም ስንሄድ ምናምን ነገር አበባ ያመጣል፣ ቸኮሌት ነው በቃ ላይክ በጣም በጣም ኢንትረስትድ እንደሆነ ሰው ነው። he was interested ብለን እንያዘው በቃ በጣም ኢፈርት ያስቀምጣል። ኳሊቲ ታይም ጊፍት በቃ ኤቭሪ ላቭ ላንጉዌጅ በቃ ምን የምታስቡትን በሙላ ማለት ነው። ከዛ እዛ እየሄደ ግን የሆነ ኦድ ነገር ባህሪዎች ምናምን ማሳየት ጀመረ ማለት ነው። በጣም ኮልድ ይሆናል ምናምን ነገር። ከዛ ራሱ ነው እንግዲህ ላድርስሽ ወደ ቤትሽ ብሎ የሚመጣው። ግን ስንሄድ ላይክ መንገዱን ሙሉ ዝም ነው የሚለው ምናምን ነገር። ከዛ ዋትሳፕ ምናምን ስለው ኖ አም ጀስት ስትረስድ ስራ ነው በቃ እንደዚህ ተጨንቄ ነው ምናምን ነገር ነው የሚለው ማለት ነው። ከዛ በቃ እየለመድኩት መጣው ባህሪውን። ከዛ እሱም ቤት ሲገባ ደስ ዊተስ ቴክስት ነው የሚልከው ምናምን። ስለዚህ በቃ ባህሪ ይሆናል ምናምን ነገር ብዬ ቀጠለ። በኋላ ከሆነ ያህል ጊዜ በኋላ ምን አለኝ ራይድ ነው የሚሰራው ብያቸዋለሁ። ራይድ ብዙም እያዋጣኝ ስላልሆነ ሀገር ሄጄ ስራ መስራት ፈልጋለሁ ምናምን ነገር አለኝ። እና ምንድነው የምትሰራው? ሹፌር። እኔ ሎንግ ዲስታንስ የምፈልግ ሰው አይደለሁም። ኦኬ ዩ ካን ጎ፣ ግን እኔ አልፈልግም ላይክ በቃ ሎንግ ዲስታንስ ይሰራል ብዬ ስላሰብኩኝ አንተ መሄድ ትችላለህ፣ ግን ሪሌሽንሺፓችን አይቀጥልም። ማስፈራሪያ ሳይሆን አይ ዋዝ ጀኑዊንሊ ሬዲ ሙቭ ኦን ለማድረግ ማለት ነው። የፈለገውን ነገር መምረጥ ይችላል። ከዛ he was like no እንደዛ አይደለም ምናምን ነገር መለየት የለብንም መቀጠል አለብን ምናምን ነገር አለ። እሺ አልኩኝ። ከዛ ግን መሀል ላይ ምን አይቼ ነበረ የሆነ ቀን ማለት ነው ቴክስት ኖቲፊኬሽን ቴሌግራም ላይ ልብ ቅርጽ ምናምን ነገር የሆነ የሴት ስም ምናምን አይቼ ነበረ ሲገባለት ማለት ነው። በሴት ስም ልብ ቅርጽ ምናምን ነገር ዘማናስ ብዬ ስጠይቀው አረ ምንም የለም ምናምን ቴሌግራሜን ብሎ ሰጠኝ። ከዛ አይ ቼክድ ምንም ነገር የለም። ከዛ በቃ እኔ አስቤው ነው ብዬ ነው ያሰብኩት እና እሱም ነገር ጭንቅላቴ ውስጥ ስላለ ሎንግ ዲስታንስ አንድ የሚሰራል ብዬ አላሰብኩት። ለዛ ነው እዚህም ሆኖ ኮንፊውዝድ ስለሆንኩ ነገር ማለት ነው። በቃ እንደ ማንኛውም ሪሌሽንሺፕ የሆነ በቃ አፕስ ኤንድ ዳውንስ በቃ አንዳንዴ በጣም አሪፍ ይሆናል፣ አንዳንዴ በቃ ብዙም ደስ የማይል ነገር ይኖራል። ሁሉም ዴት ላይ መጀመሪያ አርፍዶ ነው የሚመጣው ማለት ኤቭሪ ዴት ሁሌ በቃ እንገናኝ ከተባባለ he's gonna be late። በቃ ሌት ስላችሁ 1 ሰዓት 2 ሰዓት ነው የሚያስጠብቀኝ ማለት ነው። 1 ሰዓት 2 ሰዓት አስጠብቀኝ። 2 ሰዓት በጣም ቦልድ የሆነ ሬድ ፍላግ ማለት ነው። በጣም ከባድ የሆነ ሬድ ፍላግ እንዲህ 1 ሰዓት 2 ሰዓት ትግስቷ። ከዛ ስገባ he's not gonna say sorry or the sorry ደግሞ ራሱ አረፈድኩ ምናምን አይነት ነገር ነውና ሁሉንም እንዴት ስጀምር በጣም ተናድጄ በቃ ስለረፈደ በጣም ደብሮኝ ምናምን ነገር ነው የምገባው። ከዛ ኦብቪየስሊ እኔ ሙዱን ሩይን እንደማድረግ ነው የሚታሰበው ማለት ነው። አካውንታቢሊቲ አይወስድም ምናምን ነገር። ከዛ በኋላ አፍተር ይር ምናምን ነገር አመት የልደቴ ሰዓት የመጀመሪያ ልደቴ ላይ ጊፍት ልኳል ብያቸዋለሁ። ሁለተኛው ልደቴ ላይ ታመም ያለው ምናምን ብሎ አይ ዋዝ በጣም ወሪድ። በቃ ልደቴን ራሱ ያስታውሰዋል መሰለኝ። ከዛ በኋላ he was not actually he was sick ግን he was fine ነገር እና ፕሮፖዝ not even propose ፕሮሚስ አደረገልኝ። ሰርፕራይዝ ነበርና usually his surprises እንዴት መሰላችሁ በጣም በጣም ያስጨንቃችሁና አሁን እኔ ኖርማል ላይፌ አለ አይደለ ሰርፕራይዝ መሆን ያለበት ከዚህ ላይፌ የሆነ ደስ ሲለኝ ነገር ነው አይደለ የሚያደርገው at my lowest ይወስደኛል። በጣም እንድጨነቅ ያደርገኛል። በቃ I am so worried በቃ በጣም ምን ሊፈጠር ነው ምናምን ብያስባለሁ አይደለ። ከዛ በኋላ ሰርፕራይዙ መልሶ እዚህ ጋር ነው ሁላ የሚወስደኝ because I was በጣም ተጨናንቄ ስለነበረ እዚህ ጋር ነው የሚመልሰው ማለት ነው።
ከዛ በኋላ I was worried ከዛ በኋላ ፕሮሚስ ያደርግ ቢካዝ ያሳየኝ ልክ ማለት ነው ጓደኛው ነበረ በመኪና ወደ ሆስፒታል ሊወስደን የነበረው እና መኪናው ሲነዳ ራሱ በቃ አረቀስ ብላችሁ ነዱ በቃ ታምም ያለው ምናምን አይነት ነገር ማለት ነው። ከዛ ጁስ ገዝታችሁለት ኑ ብለውን ነው ጓደኞቹ ከአንደኛው ጓደኛው ጋር ሄደን ጁስ ልንገዛ ስንል የሆነ ሰዓት ላይ እንዲዞር ስል ሱፍ ለብሶ ምናምን ነገር የመጣው ማለት ነው። it was nice ግን you know I was worried ከዛ በኋላ I was happy actually በጣም ነበር ደስ ያለኝ። ከዛ በኋላ ደስ ብሎኛል ግን we've never talked about marriage ጭራሽ እኔ ስለ ትዳር ከሱ ጋር ወርተን አናውቅም። መቼ ነው ሰርግ እንዲሁ የምትፈልጊው ፕሮፖዛል እንዴት ነው የምትፈልጊው ምናምን ነገር የለም። ጓደኞቹ ባሉበት በቃ ፕሮፖዝ አደረገ ፕሮሚስ ስለ በቃ ስራ የለም በጣም ተጨንቄያለሁ ምናምን ነገር አለ ማለት ነው። ከዛ እኔ መኪናው በቃ የሱ እንደሆነ ነው ማውቀው በሱ መኪና እንደሚሰራ ነው አክት የሚያደርገው ማለት ነው። ከዛ ግን I started figuring out ይሄ ሰውዬ መኪናው የሱ አይደለም which is fine you know ግን ኦፕን ሆኖ አልተናገረም ነበር የኔ አይደለም ብሎ ተጠየቅኩት እንዴት ነው ይሄ መኪና ምናምን ነገር አልኩት። ከዛ ሲነግረኝ ማለት ነው ከአንደኛው ጓደኛው ጋር ተበድሮ ነው የገዙት በጣም አሪፍ ግን ብድሩን ከፍለው አያውቁም 3 ዓመት ሆኖታል። አንድ ቀን ብድሩን ከፍለው አያውቁም ይተውልናል ነው የሚሉት መንግስት ይተዋል ኬስ ያመጡት የሰሙት ነገር መሆን አላውቅም ይተዋል ብለው ነው እንትን የሚሉት። ከዛ ከሰውዬ ጋር ሲሪየስሊ ላይፍን ወስድ ከሆነ ይሄ ብድር የኔም ብድር ነው ማለት ነው ብዬ ነው ያሰብኩት። የሆነ ቀን ትምህርት ቤት መጥቶ ያየሁት ነገር ትምህርት ቤት ማለት የምሰራበት ቦታ ነው። መኪና ውስጥ ቁጭ ብለን እያወራን የሆነ ሰዓት ላይ ዞር ስል የኮንዶም ልጣጭ አየሁኝ ማለት ነው። ምንድን ነው አልኩት። ምንድን ነው ምናምን አለኝ። አሳየሁት። ይሄ ምንድን ነው ምናምን ስለሆነ ያላቅም ኮንዶም ልጣጭ እኔ ያላቅም ሰው ይሁን እኔ ራይድ ስሰራ ምናምን አለኝ። ራይድ ሲጭን ማለት ነው ሰው ከኋላ ነው የሚጭነው። እንደው ሌላ ነገር እንኳን ቢፈጠር ከኋላ ነው የሚፈጠረው አይደለም ያለው ዳሽቦርዱ ላይ ነው እንደዚህ እና እንዲህ ወደኋላ አይ ዶንት ኖ ብቻ የሆነ የተወረወረ ነገር ነው የሚመስለው። ከዛ አላቅም ምናምን አለኝ። አይወስ ማለት ይፈቅዳል ማለት ነው መኪና ውስጥ እንደዚህ አይነት ነገር እንዲያደርጉ ተሳፋሪዎች አልገባኝም እንዲህ እሺ ሶማድ ግን ፎር ሰም ሪዝን ማለት ነው የዛኔ ያሰብኩት ቢካዝ የሚያሳየኝ ነገር ሌላ ስለሆነ በቃ እሱ መቼም አይሆንም እኔ ላይ እንዴት እንደዚህ ያደርጋል። ከዛ ያን ያህል ራሱ ኮንፍሮንት አላደረኩትም። ከዛ ስራ ቦታ ተጠራሁኝና አንድ የመጣው ገብቼ ተመልሼ ስወጣ በመስታወቱ በኩል በፊት ለፊቱ መስታወት በኩል ሄዶ እንደዚህ ምናምን ያካል ምንድን ነው አልኩት። ከዛ መስታወቱ አልተሰበረም እንዴት አድርጎ ገብቶ ነው ምናምን አለ። ላይክ ይሄ ሰው ይደደብ ነው እንዴት ነው በመስታወት ሰብሮ ሰው ይሄን የሚያስገባው ምናምን ብዬ I was mad I was hurt ግን you know አይ መቼም አይሆንም በቃ ዲና ያለ ይሄ በቃ እኔ I'm unique አይደለ እኔ መቼም ሳይደረግብኝ ብዬ ነበር ማሰብ for some reason። ከዛ በኋላ አየሁኝ። ከዛ ገባሁኝና ስራ ቦታ I cried። ከዛ ዋትስአፕ አለኝ የሆነ ሰውዬ ነበር። ከዛ ስነግረው ያለኝ ማለት ነው አትሊስት ራሱን ፕሮቴክት እያደረገ ነው ያለኝ ማለት ነው። ከዛ what's wrong with him ምንድነው ደግሞ ምናምን የሚለው እኔ የፈለኩት አይሆንም አያደርገው ምናምን ነው እንጂ ያንን ኤክስፔክት አላደረኩም። ከዛ እንዳልኳችሁ I was so stupid በስተክል እንኳን ሳናወራበት ኮንዶም አይታ የዛኔ ራሱ በቃ እሱ ያደርገዋል ብላ አልጠበቀችም ነው እንግዲህ እየሰማ እንዳለ ነው ከሆነ መኪና ውስጥ ዳሽቦርድ ላይ ኮንዶም አግኝታ ነገር ግን በቃ ያደረገውም ብላ ነው እሷ እያመነች ያለችው ማለት ነው። መቼም ቺት አይደረግብኝም ፍቅር ውስጥ ስትሆኑ ምን ያህል ከባድ እንደሆነ ማለት ነው። እንደዚህ አይነት ነገር ከማመን ይልቅ አለማመኑ ይቀላችኋል፣ ወይ ደግሞ ፓርትነራችሁን ብታምኑ ይቀላችኋል። በእንደዚህ አይነት ሲቹዌሽን ላይ ከባድ ነው። አለፍኩት ማለት ነው። በስትክክል እንግዲህ ሳይን እየሰጠኝ ነው ይሄ ሰውዬ። ከዛ ራሱን ይጠብቃል ማለት ውስጥ ደግሞ ያኛው ፕሮቴክት ራሱን ፕሮቴክት ያደርጋል ቢያንስ። እሺ ትራይልኝ ምናምን ነገር ሲል እኔ ዲኮር እንሰራ ነበር ከእህቴ ጋርም ኮሌጅም እያለሁ ከጓደኞቼ ጋር ግን ሲሪየስሊ በጣም በኃይለኛ ያዝነው ስራ አልነበረ። ለምን ዲኮሩን አብረን መስራት አንጀምርም አልኩት። ከዛ ደስ ይለኛል አለ። ከዛ ማይዳድ 10,000 ብር ጠየኩትና ለዲኮር መጀመሪያ ነው ምናምን ነገር አልኩት። እሺ ብሎ ሰጠኝ። ከዛ እኔ ዕቁብ የጣልኩት ነበር ትምህርት ቤት ውስጥ የደሞዜን ዕቁብ እሱን ጨማምረን ምናምን ነገር በቃ የሚያስፈልጉ እቃዎች ገዛን ማለት ነው። ከዛ በኋላ ዲኮሩ ተጀመረ እና ዲኮሩ ሲሰራ ማለት ነው ያረፍዳል። አንደኛ የሰዓት ኮንሰፕት ጭራሽ አልገባውም ማለት እዛ 5 ሰዓት ድረሱ ከተባለ
ምን ሄድበት መንገድ 30 ደቂቃ ምፈጅ ከሆነ 4:30 ከዚህ ቤት መነሳት አለብን ማለት ነው አይደለ? 5 ሰዓት ደርሶ ረፈደ ሲባል ነው ይደርሳል። አረ እንደርሳለን 5 ሰዓት እንደርሳለን 5 ሰዓት ነው አሁን ስትይ አላ ላይክ እኔ እንደ ክሬዚ በቃ ስራው ላይ በቃ ሁሌ ኦን ኤጅ ነኝ። በቃ ረፈደ። ከዛ ከሰዎቹ ጋር ነኝ ኮሚኒኬት ያደረኩት ፖስት ማደርገው እኔ ነበርኩኝ ምናምን ከሰዎቹ ጋር ማወራው እኔ ነኝ። ስለዚህ እኔ ነኝ ሪስፖንሲብል። እኔም ባልሆን እሱ ራሱ ቢያወራ በቃ የሁለታችንም ስራ ነው፣ ሁለታችንም ሪስፖንሲብል ነን። ግን እኔ እዛ ጋር ሞር ሪስፖንሲብል እንደሆንኩኝ ይሰማኛል። እሱ ዲል አያደርግም ከሰዎቹ ጋር። ከዛ ቀስ ብሎ ነው የሚሰራው፣ በጣም ቀስ ብሎ ነው የሚሰራው ማለት ኢትስ ናት ላይክ ይሄ ልምድ የሌለው ሰው ቀስ ማለት ትሪገር ለማድረግ ነው ቀስ የሚለው ማለት ነው። እሱን ያወቅኩት ከሆነ ሰዓት በኋላ ነው። እኔ በጣም በቃ በጣም እናድድ ጀመርኩኝ ምናምን ነገር እና ከሲስተር ጋር የሆነ ዲኮር እቃ ከቤት ልናወጣ ስንል የሆነ ነገር ከፍ አድርጋ ይዛለት ማለት ነው። እሱ ከታች እንዲያወጣ ስጠብቀው ቀስ ይላል፣ ሌላ ነገር ይሰራል። ከዛ ቆይ ራይዱን አቁሞ ነው ወደዚህ ወደ ዲኮር ስራው ሙሉ በሙሉ የገባው? አቁሞ በቃ ከዛ በኋላ ስራ የለውም ነው? አልገባኝም እንጂ ለምን ስትለው ጸጥ ሲል እሱን ዝም ብላ ጠበቀችው፣ ብዙም ባህሪውን ስለማታውቅ። ከዛ በኋላ እንዴ አትናደጅም እንዴ አላት እና ዩኖ በቃ ኢንቴንሽናሊ ሰውን ትሪገር ለማድረግ እና ከዛ እናንተ ኢሞሽናል ስትሆኑ እሱ ኢን ኮንትሮል ይሆናል ማለት ነው። እናንተን የሆነ አር ዩ ክሬዚ ለምንድን ነው እንደዚህ አክት የምታደርጊው? አረ ተረጋጊ እንዴ ምናምን ለማለት ማለት ነው። ከዛ በኋላ በቃ ኦብቪየስሊ እኔ ነኝ ሪስፖንሲብል እዛ ጋ አም ገነ ዱ ኤቭሪቲንግ ማለት ነው። ሁሉን ነገር ነው የምሰራው። ላይክ ሸክሙ ላይ እሸከማለሁ ማለት ቢካዝ በቃ ስራ ነው እሰራለሁ ምናምን ነገር። ከዛ በኋላ በዛ በቃ በጣም ቴንሽን ይኖር ጀመረ ማለት ነው። ከዛ ስራው ካለቀ በኋላ እኔ በቃ በጣም ተበሳጭቼ ምናምን ከሆነ አንቺ በቃ ችግር አለብሽ ሁሌ በቃ መናደድ ሁሌ ማኩረፍ ነው አይደለም። ኢቨን በሌላ ሰርከምስታንስ ስናደድ በጣም ይናደዳል። እንዴት ኢሞሽን ታሳያለሽ ነው እንግዲህ። አሁን ከሌላ ከክላይንት ከሚያሰሩ ሰዎች ጋር የሆነ በቃ ለመግባባት ምናምን ነገር ይኖራል አይደለም። በሱ ትንሽ ነገር ብበሳጭ ማለት ነው ሰዎቹ ላይ ራሱ አይደለም አክት ማድረገው በቃ መጥቼ ወይኔ ምናምን ስል አንቺ ችግር አለብሽ ዝም ብለሽ ነው የምትናደጁ ምናምን። ይሄ ያኔ ምንም አይነት ኢሞሽን ምንም አይነት ንዴት ምንም አይነት ነገር ዲስሚስ ነው የሚደረገው። እኔ ሊሰማኝ አይችልም ማለት ነው። ዩዥሊ አብሯችሁ የሚሰራ ፓርትነር ከእናንተ ሳይድ ነው መሆን ያለበት አይደለ? ኢቨን ትክክል እንኳን ባለው አይ ይሄ ትክክል አይደለም እንደዚህ አይደለም ሳይሆን ኢሞሽን ያጠቃላይ ምንም የሚሰማኝ ነገር ዲስሚስ ነው የሚደረገው። ከዛ እሱን እያየሁ መጣሁኝ። ግን ነው ስራ ብለን ጀምረናል አንድ ላይ በቃ አንዴ በቃ ገብቼበታለሁ በቃ አምገነ ፋይት ትሩ ኢት በቃ ብዬ ነው ያሰብኩት። ከዛ በኋላ ማለት ዲኮሩን በምንሰራበት ብር እቁብ ገባን ማለት ነው። ከዛ እሱን በራይዱ ብር እቁብ ገባ፣ እኛም በዲኮሩ በሳምንት 5,000 ብር መጣል ጀመርን ማለት ነው። ከዛ በኋላ ለ4 ነው ለ5 ነው የምንጥለው 40 ሺህ ብር ነው መሰለኝ የእሱ 40 ሺህ ብር የኛ የዲኮሩ 40 ሺህ ብር ማለት ነው። እኔ በዛ ሰዓት ስራዬን አቁሜያለሁ። ቢካዝ ይሄ ስራ በጣም ኦቨርዌልሚንግ ሆነ። ስልክ በጣም ይደወላል። ስራም ቅዳሜና እሑድም ሳላልፍ ከዛ ሰኞ ጀምሮ ደግሞ እዛ እየገባው መስራት ስለከበደኝ ስራውን አቁሜያለሁ። ከዛ እቁብ መጣል ተጀመረ ማለት ነው። ከዛ ስራውን ሳቆም ማለት ነው ከዛ በኋላ እቁብ የሆነ መናገር ያልፈለገችው ነገር አለ ያመልጣት ነበር እና እቁቡ ሲጣል ማለት ነው እኔ እኮ በዚህ ሳምንት ምንም ስራ አልሰራሁም ምናምን ነገር ይልና ማለት ነው ከዲኮሩ ብር ላይ እቁብ ወይ የተሟላ ከሱ ካለው ላይ የተሟላ ይሰጠዋል። ኦር ደግሞ በቃ ሙሉን 5,000 ብሩን በቃ የሳምንቱን ይሰጠዋል ማለት ነው። ከዛ ምንም አልመሰለኝም። እኔ በቃ እንደ ቲም ነው ማስበው ማለት ነው። ሰውዬ የዲኮሮች እቃ የሚሰራልን ብረታ ብረት ምናምን የሚሰራልን ሰውዬ የሆነ ኦፈር አደረገን ማለት ነው። እኔ ለሰርጉ የሚያስፈልጉትን እኔ ላገባ ነው አለ ለሱ የሚያስፈልጉትን ብረታ ብረቶች ላሟላላችሁና ብረታ ብረቶች ሌላ ነገር አያሟላም እሱን ነገር ላሟላና እናንተ ፎር ፍሪ ስሩልኝ ዲኮር አለ። እዛ እኛ ሶፋ የለንም በዛ ሰዓት አበቦች የሉንም። ይሄ ለሙሽራ የሚሆኑ ነገሮች የሉንም። ስለዚህ እነሱን ይከራያል፣ እኛ ብረቱን በነፃ እናገኛለን። ከዛ በነፃ እንሰራለታለን። የሰርግ ዲኮር በጣም ኤክስፔንሲቭ ነው። ለሁለታችንም ዊን ዊን ነው። እኛ የምናገኛለን እቃችን፣ እሱም በጣም በቺፕ ዋጋ ተከራይቶ እቃዎቹን ይሰራለታል ማለት ነው ዲኮሩ። ከዛ በኋላ በጣም አሪፍ ኦፈር ነው። አበቦቹን ምናምን ነገር ለእኛ ስለሚቆዩልን አበባና መጋረጃ ጨርቆች ምናምን ነገር እሱን እኛ በራሳችን ልንገዛ ወሰነ። ቢካዝ የኛው በቃ የሚቀርቃ ነው። ከዛ በኋላ ሰውየው በጣም ማኒፕሌቲቭ ነበረ እና ጠርቶ ምን ይለዋል ከሱ ጋር ነበር የሚያወሩት የነበረው ማለት ነው። እኔ በጣም ተጎዳሁኝ። እኔ እንደዚህ ወጪ ይኖርብኛል ብዬ አላሰብኩም እና እናንተ ተከራዩና ስሩ አለ። ከዛ በኋላ እሱ አግሪ አድርጎ መጣ ማለት ነው። እሺ አላወቀም ይባል መቶ ሲነግረኝ ነው ኢትስ ናት ፌር። እኛ ምን አገባንና ነው ለሰው ሰርግ
ተከራይተን የምንሰራው? ለምንድን ነው ትርፍ ወጪ የምናወጣው? የጉልበት ስራው አለ፣ ሌሎች እቃዎች እየገዛ ነው። የሰርግ ዲኮር በጣም ኤክስፔንሲቭ ነው ብያቸዋለሁ። እቃው ብቻ አይደለም። ከዛ አይ እንከራያለን አለ። ከዛ እሺ በቃ አልኩኝ። ማለት በቃ ተከራካችሁ ማታሸንፉት ሰው ነው። ኦልሬዲ ከሰውየው ጋር ተስማምቶ መጥቷል። አሁን ሀሳቡን መቀየር አይችልም። ከዛ በኋላ እየተቃረበ ሲመጣ አበቦቹንና ጨርቁን ልንገዛ ብር አስፈለገን ማለት ነው። ከዛ ካለን እቁብ ላይ ደረሰንና በሱ ብር እንገዛለን ብለን ማሰብ። ከዛ ሄደን ልንቀበል ስንል እቁቡን ብሩን እየተቀበለ አይከፍልም ነበር። እቁቡን የራሱን የመኪናውን እንደውም ጭራሽ አይከፍልም ነበረ። የእኛም ደግሞ የአንድ ሳምንትም የሁለት ሳምንት አልተከፈለም። ከዛ እኔ ኤክስፔክት ያደረኩት 40 ሺህ ብር ነው። የእሱም ደግሞ በራሱ በቃ እንትኑ 40 ሺህ ብር ነው። አይከፍልም ነበር። አይ ዋዝ ሶ ማድ። ግን ኮንፍሮንት ማድረግ አልቻልኩም። በቃ ቢከዝ እኔ እንደዛ አይደለም በቃ ተፈጥሮዬ። የዛኔ ኮንፍሮንት ማድረግ ትክክል በቃ በብር ከሰው ጋር ምን አጣለኝ ነው። ግን አይ ዋዝ ሶ ማድ። ምንም ሪሞርስ ይሄ ወይኔ ምናምን ራሱ አላለም። ምንም አልመሰለው። ሂ ጀስት ሙቭድ ኦን። አልተከፈለም በቃ። እኔ እንግዲህ የዛኔ ለእኔ ሰርፕራይዝ ነው። እኔ አላውቅም እየተከፈለ እንደውም አውቀው። እኔ ትምህርት ቤቱ የምሰራ ሰዓት ራሴን ስፖይል አድርግ ነበረ። ደሞዜ በጣም ትንሽ ነበረ፣ ግን በስትክክል እለብሳለሁ፣ የሚያስፈልጉኝን ኮስሞቲክሶች እገዛለሁ ምናምን ነገር። የዛኔ ግን በቃ ዲኮሩ በጣም ስራ ስለነበረ እቃዎች የሚገዙ ስለነበረ ምናምን ነገር እቁቡም ስለነበረ ለራሴ ምንም ነገር አላደርግም። አቁም ያለው ማለት ነው። እሱ የት እንደሚያደርገው ብሎ እግዚአብሔር ይወቅ። ምንም ነገር አላውቅም ማለት ነው። ከዛ ይሁን በቃ በጣም ተበሳጭቻለሁ። የሰውየውም ዲኮር እየደረሰ ነው። ተገዙ እቃዎቹ ባለው ብር። ከዛ በኋላ ሰርጉ ደረሰ። ሲደርስ አስቡ እቁቡ እየተከፈለ አልነበረም። የመጣው ገንዘብ ለጨርቅና ለአበባ ምናምን ነገር ውሏል እና ለመከራያ ኤክስትራ ውጪ ነው ማለት በቃ ከሌላ ቦታ ሳንበደሩ ላንቀራለን። አይ አልተበደርንም፣ ግን በቃ ማይሆን ነገር ሆነ ማለት ነው። ኪሳራ ነው በቃ የሰራነው እስከዛሬ የሰራነው ነገር ኪሳራ ነው ኦልሞስት። ከዛ እንተናል። የዛን ቀን ደረሰ። ሲደርስ ማለት ነው አበባ ሁላ አስገዝቶናል። የተፈጥሮ አበባ ቦኬ አይደለም የጠረጴዛ አበባ። ከዛ በኋላ ሲገባ ሃልዌው ላይ ብቻ በጣም ብዙ አበባ ገዝተናል ማለት ነው በእኛ ብር የተፈጥሮ አበባ። ከዛ እሱን ለመስራት የዛን ሰሞን እሁድ ነበረ። እሱ ከአርብ ጀምሮ ዊ ዌር ቡክድ ማለት ነው። ሁለት ስራ ሶስት ስራ ነው የሰራ ነው ማለት ነው። ኢቭን የሰርጉ ዕለት ጠዋት ማለት ነው ከሰዓት በኋላ ነበር ሰርጉ። ጠዋት ሌላ ቦታ ሄደን ሌላ ዲኮር ሰርተናል። በጣም ቢዚ ነበር። ከዛ በኋላ እኔ ቤት ገብተን ያንን በጠዋት ሄደን የጠዋቱን ስራ ሰርተን ቤት ገብተን አበቦቹን መስራት አለብን ስለው አይ እኔ ገና ነው ይደርሳል፣ እዛም ይሰራል። እኔ ይሄ በጣም እያቻኮልኩ እንደሆነ በቃ ይሄ ኢራሽናል የሆነ እንትን እንደሆነ አስመስለው አይሰራም ምናምን ነገር አለ። ከዛ በቃ እኔ አልፈልግም እኔ በታክሲ መልሳለሁ ብዬ ደረስኩኝ ቤት። ከዛ መስራት ጀመርኩኝ። ቤትም እያገዙኝ ነበር ቤተሰቦቼ፣ እናቴ፣ እህቴ ምናምን ኤቭሪዋን እያገዘኝ ነበረ። ቢካዝ በጣም ሰርግ ነው፣ ትልቅ ስራ ነው። ከዛ እሱ አርፍዶ መጣ፣ በጣም አርፍዶ መጣ። ከዛ በኋላ ሲደርስ የሆነ ያህል ተሰርቷል አበባው። ከዛ አየውና እንደዚህ እኮ አይደለም ይሰራል። እኔ ሰርቼ አላቅም አበባ ማይንጁ እና አይም ትራይንግ መቶ እንደዚህ አይደለም ሲል ማይማማ አየችውና እስቲ ስራ ብላ ሰጠችው። ሽወዝና ቢንሳልቲ ምናምን በቃ በስትክክል ሰጠችው። ከዛ አመጣጥን ሁላ አይደለም የሰራው አበባውን ማለት ነው። አመጣጥን ሁላ አይደለም የሰራው። 10 አበባ የሚሰራበትን አንድ አበባ ላይ ይጠቀጥቃል። ከዛ ማይማም ዝም ብላ ስታያዩዋት፣ ከዛ አየዋት። ስለሱ መጥፎ ነገር አይወራም ኦብቪየስሊ። ዝም ብለን ተያይተን ዝም አለን። ከዛ በኋላ እዚሁ እያለን እዛ መድረስ ያለብን ሰዓት ደረሰ ማለት ነው። ከዛ እንውጣ ምናምን ስለው ይደርሳል እንደርሳለን፣ ምን ያቻኩልሻል ምናምን ይለኛል። ከዛ ደረስ በቴንሽን እኔ የዛን ሰሞን እያመሻው ማለት ነው አበባውን የገዛነው አበባ መገጣጠም ነበረበት እና ዲአይዋይ ነው አብዛኛውን ነገር ያደረኩት። እሱን ስሰራ ምናምን በቃ በጣም ስትረስድ ነኝ ማለት ነው። ከዛ ደረስን። ስንደርስ ጓደኞቹም የሱም መጥተዋል፣ እኔ እህቶች የወንድሞቹ መጥተዋል ምናምን ነገር። ያኛው ፈርሶ የእነሱ ከዛ በፊት የነበረው ሰርግ የተሰራበት ዲኮር ፈርሶ እኛ ሰርተን እነሱ መምጣት አለባቸው። 2 ሰዓት ነው ምናምን ያለን፣ ኤክስፒሪየንስ የለንም። ከዛ we were rushing፣ ሁሉም ሰው የሱ ጓደኞች እየለፉ ነው ምናምን ነገር። he started shouting እንደ እብድ። አይሰራም። ሁሉም ሰው ላይ ቆሞ መጮህ ጀመረ። ያንን ሰው ጥባት ሄዳለች፣ እሷ የቱ ጋር ናት? ነይ እንስሪ
ብሰረው ምናምን ነገር ይሄ በቃ ማኔጅ ማድረግ የሚችል ሰው አለ አይደለ? ይሄ ኮኦርዲኔት እያደረገ ነው። he was literally shouting። ከዛ በኋላ ያንን አዩና ከኛ በፊት የነበሩት ዲኮሮች ማለት ነው ሰውየው ዋናው ሰውዬ አየውና ኢየሱስን ሰራተኞች ሂዱ አግዟቸው ምናምን አለ። ያላነሳልን ነገር ነበረ ከኋላ የሚደረገው መጋረጃ ምናምን ነገር ተውላቸው እነሱ ይስሩበት አለ ምናምን። በጣም ተባብረውን እንደምንም አለቀ ዲኮሩ ማለት ነው። እስከዛ ሰዓት ድረስ ሲሰራ ያልነበረው ሰውዬ ልክ ዲኮሩ ሲያልቅ ከዲኮሩ ኋላ ገብቶ መነካካት ጀመረ ነገሮች ማለት ነው። ከዛ ናውጣ ቢባል ካሜራማኖች መጥተዋል። ሰዎቹ እየደረሱ ናውጣ ቢባል አልወጣም። እኔ የራሴ ስራ ነው፣ ካሜራማኑም የራሱ ስራ ነው። ከዛ ሰውየው ዲኮሩን ለማስራት እየሞከረ እንዲህ አንገቱን አጮልቆ ወጥቶ ሰው ይቆጣል ነው ነገር እንደ እብድ ማለት ያስቃል። እንዲያጮልቆ በጣም ነው የሚያስቀው። ከዛ እኔ አየሁት በጣም ኦቨርዌልምድ ሆኛለሁ። ሁሉም ነገር አበሳጭቶኛል ምናምን ነገር እያየሁት በጣም መናደድ ጀመርኩኝ። እኔ ከኋላ ገብቻለሁ። በቃ አልቋል ዲኮሩ እንደምንም ብለን ተረማሞተን አልቀዋል። ከዛ ያን ሰርቶ መጣና በቃ እንደምንም ብሎ ወጣና እንደዚህ ነው ያይ እንደዚህ አይቷል ሄደ። እዛ ስታርትድ ክራይንግ ማለት ያን ሁላ ለፍቻለሁ ያን ሁላ ነገር እንትን ተማሙተን እሱ ሲጮህ ቆይቶ ሲያልቅ ኡፈ ያለቀ እንደውም ያልቅ አልመሰለኝም ሳይሆን መቶ እኔን መገረመኛል። ከዛ ስታርትድ ክራይንግ በጣም አዝኛለሁ። በጣም በቃ I was exhausted። ያ ሁላ ስትሬስ ኡፈ የተገላገልን ሰድ እኔ እንደዚህ ማይቶኝ የማያውቅም ሰው ራሱ። ከዛ ስታርትድ ክራይንግ። ከዛ መኪና ውስጥ ገባሁኝ። ሲጀመር እኮ ባልና ሚስት አንድ አይነት ስራ ላይ መስራት የለባቸውም እንደኔ ማለት ነው። ቤትም አብረ ሆነው ባልና ሚስት አይደሉም። በእርግጥ ያው ፍቅረኛዋ ነው ምናምን ነገር አይደለ? ግን የፈለገ ቢሆን በቃ እንደዚህ አይነት ሪሌሽንሺፕ ውስጥ ያለ ሰው አንድ አይነት ስራ አንድ ላይ መስራት እኔ ያለባቸው ብዬ አላስብም። እኔ ሲጀመር ማለት ነው አብረው እዛ ስራ ቦታ ላይ እየዋሉ ምናምን አይሄድም። ምን እንጂ አይመጣውም። በጣም እኔ አላውቅም እንደዛ ማልቀስ እንደሚቻል። ሊትራሊ እንዲህ ነበር የሚወርደውን ባይ ማለት ነው። ምን ሆንሽ ምናምን አላለኝ ይደረግ። ከዛ በኋላ አየሁት በቃ ወደ ቤት ነው መሄድ የምፈልገው አልኩኝ። ዲኮሩ ይፍረስ አይፍረስ አያገባኝም ከዛ በኋላ ብዬ ሄድኩኝ። ከዛ እሱ በቃ ያው እየጠበቀ ነበረ እዛ ምናምን። ከዛ አላወራንም እና በዚህ አጋጣሚ እሱ ሽማግሌ ሊልክ የዛኔ ዲሳይድ ተደርጓል ማለት ነው። እና 15 ቀን ነው የቀረው ነው ቢበዛ ወይ ነው የቀረው ሽማግሌ ሊልክ ያ ተፈጥሮ ሽማግሌ ሊልክ። ከዛ በፊት ነው ዲሳይድ የተደረገው ሽማግሌ ሊላክ እንደሆነ እኛ ጋር ማለት ነው። እሱ ሊልክ እንደሆነ በቃ ኦልሬዲ እኔ ጭንቅላት የሚያስበው ይሄን ሰውዬ ግዴታ ማግባት እንዳለብኝ ነው ማለት ነው። ከኔ እንደማይበልጥ ነገርየው አላወኩም። ከዛ በኋላ ቤት ገባሁኝ። I was so hurt። ከዛ I cried ምናምን ቤት ምን ነው ምናምን አሉኝ ወንድሞቼ እንዴት ትሪት ሲያደርገኝ እንደነበረ አይተዋል ምናምን ነገር እና በቃ አይዞሽ ምናምን ነገር አሉኝ። ማለት የኔ ዲሲዥን ውስጥ መግባት አይችሉም፣ ግን በቃ አይተውታል እንዴት እንደሆነ ትሪት የሚያደርገኝ። በቃ ኤቭሪ ዲኮር ላይ አክቹሊ ይፈጠራል፣ ግን ትንንሽ ዲኮር ስለሆነ ምናምን ነገር በቃ ቶሎ ያልፋል ነገር። እኔም በቃ ብዙ እንትን አልለውም እንጂ ልክ ዲኮሩ ሲያልቅ ምናምን አብዛኛውን ነገር ነው የምሰራው። በጣም ነው የሚያስጠላው፣ በጣም ነው የሚያስጠላው። ግን ሰዎቹ ምን ይላሉ ነው እዛ ልክ ሰዎቹ መጥተው ወደድ ነው ካሉ በኋላ እና ወጥቶ ለጓደኞች ሲያሳይ ፎቶ አያምርም የሰራ ነው ዲኮር። እኔማ እኛ እንደሰራ ነው ራሱ ማመን ከበደኝ ነው የሚለው። ለእኔ ግን አንድ ቀን በቀጥታ መጥቶ ያምራል ብሎኝ አያውቅም። ሁሌ ያስጠላል፣ እዚህ ጋር ተበላሽቷል፣ በጣም ነው የሚያስጠላው ነው የሚለው ማለት ነው። እኔ ያንኛውም ስላለ በቃ ለምዶታል። ራሴን አሳምነዋለሁ በቃ እንደሚያስጠላም ስራው ዲኮር። ምን አይነት ሰው ነው ግን? ምን አይነት እንደዚህ አይነት ሰዎች በቃ ተፈጥሮ ነው ብዬ ትቼዋለሁ። ከዛ አለቀስኩኝ ምናምን ነገር ላይ ፎር 2 days ምናምን ነገር። ከዛ ሂኮልድ እና ሌትስ ቶክ ምናምን ነገር አለኝ። ከዛ ፎር the first time ነው እንደዚህ ትልቅ ጸብ ስንጣላ። ከዛ አናገርኩት ሄጄ I was very እንትን እና እኔ እንደዚህ ስታደርግ እንደዚህ አልወድም፣ እኔ እንደዚህ ጎዳለው ምናምን። ይሄ I was so professional I was so በቃ እንዴት ሃንድል እንዳረኩት ምናምን ነገር። ከዛ he was waiting ምናምን ነገር እና እሱን ሳይ I felt bad። እኔም ግን harsh ሆኜ ነው በቃ ምናምን እያሰብኩኝ። ከዛ አለፍ ነው ማለት ነው። ከዛ የዛኔ አንድ ያልኩት ነገር ምንድን ነበረ? እህቱና እናቱ ሲደውሉ በጣም ነው የሚያመናጭቃቸው፣ እንደ ሰው አልቆጥራቸው ማለት ነው። እዛ I don't like the way you treat እህትና እናትህን። I know ነገ እኔ እንደዚህ እንደሆነ ትሪት የምታደርገኝ
ስለዚህ አቁም ምናምን ስለው አንቺ ስላልገባሽ ነው እኮ እንደ ህፃን ነው እኮ ትሪት የሚያደርጉኝ አባ ንጉስ ምናምን ሲሉኝ ስለሚደብረኝ ነው ፊት ከሰጠኋቸው እንትን ይላሉ ሲለኝ እኔ አይ ዶንት ኬር እንዴት እንደፈለገ ይበሉ ብቻ እኔ ሰው ሚስትሬት ስታደርግ በጣም ነው የሚያስጠላኝ ዶንት ምናምን አልኩት። ከዛ እሺ ምናምን አለ አለፈ ማለት ነው። ከዛ አለፈ ሽምግልናውም ተላከ ምናምን ነገር። ከዛ ከሽምግልናው በኋላ ሱቅ እንትን መኪናቸው መሸጥ ነበረበት እና መኪናቸው ለምንድን ነው የሚሸጠው? እዳው አልከፍልም ብሎት የነበረው እዳ ሊያስከስሳቸው ሆነ። ምን ሊያስከሳቸው ነው? የፍርድ ቤት መጥሪያ ምናምን ነገር መጣላቸው። ሂዝማምና የጓደኛው እናት ነበሩ ዋስ የሆናቸው እናቶቻቸው ሳይቀር ኢንቮልቭ ተደረጉ እዚህ ነገር ላይ ማለት ነው። ከዛ በኋላ መሸጥ ነበረበት መኪናው መነጫነጭ ጀመረ፣ ማኩረፍ ጀመረ። በቃ እኔ like I was there emotionally አይዞህ በቃ ምናምን ስለው እናቱንና እህቱን ትሪት እንደሚያደርገው ማድረግ ጀመረ። ኦብቪየስሊ ድሮም በደንብ አልነበረ ጭራሽ ባሰበት አይዞህ ምናምን ስለው ኦኬ እንደዚህ እንግዲህ ቤቢ እያደረግኩት ይሆናል ብዬ ታውኩትና አቮይድ በቃ ራሴን እንትን አልኩኝ። ከዛ መኪናውን ሸጠው ሊከፍሉ ማለት ነው የሆነ ያህሉን ከፍለው ከዛ ይስተካከልላቸዋል አይነት ነገር። ከዛ መኪናው ሲሸጥ he was depressed ሳጽናናው ይወድም በጣም ይበሳጫል። ምክር ሲመከር እንደዚህ ቀላል አይደለም ምናምን ነገር ለምን እንደዚህ አታደርግም ሲባል ስለዚህ እኔ ምናገናገት ኢንቮልቭድ እሱ ከፈለገ ብቻ የሚያምክረኝ ነገር ካለ እዛው ሆንለታለሁ ብዬ ነው ያሰብኩት። ከዛ አንደኛው ጓደኛው ደወለና he's so depressed በጣም በቃ ድብርት ውስጥ ገብቷል፣ እየተጨናነቀ ነው መኪናው ስለተሸጠ በቃ ስራ እንዳጣ የተሰማው ነውና አማክሪው እስቲ ይሄንን አድርግ እንደዚህ ይሁን ምናምን በይው ምናምን ነገር አለ። ዛሻልኩኝ ከዛ ምንድነው ልትጀምር ያሰብከው ምናምን አልኩት። ቅንጭንጭ ያለ እኔ አላቅም ብቻ በቃ ተስፋ ቆርጫለሁ ምናምን ነገር አለ። እሺ ምንድነው መርካቶ ሄደን መግዛት የምትችላቸውን ነገሮች አንተ ጀምር የምትፈልገውን ስራ ለምን ሄደን እቃዎች አንገዛ ምናምን ስለው እሺ ያለ። ከዛ በኋላ ምንድነው የምትፈልገው አልኩት። ኮፊ ሃውስ አለ። በጣም አሪፍ አለን። ከዛ ሄደን ገዛን ከመርካቶ ምናምን በቃ የሱቅ ተከራየን ምናምን ነገር ማለት ነው። ሱቁን የተከራየንበት ቦታ እኔ ይሄ ቦታ ወደ ውስጥ ገብቷል፣ ከጎናችን ሌላ ኮፊ ሃውስ አለ እንዴት ይሆናል ስለው እኛ በደንብ ስለሚሰራ የኛ እቃ ዲፍረንት ስለሆነ ሰው እንትን ይላል። ኤክስፒሪየንስ የለን ምን እኔ ኮፊ ሃውስ እኔ በቃ ቡና ጠጡ ራሷል በማሽን ምናምን ነገር ነው። ግማሹን ብር ከፍለዋል በማሽን ምናምን ነገር ነው። እኔ እንዴት እንደሚሰራ አላውቅም። ከጓደኛው ጋር ተካፍለዋል ባይዛው ብርና እሱ በቃ የራሱን ብር ይዞ ነው ይሄን የሚሰራው። ከዛ እኔ ያንን እያገዝኩት ያለሁት ስለ ኮፊ ሃውስ ኢንትረስትድ ሆኜ ማለም እንዴት እንደሚሰራም አላውቅም ምናምን ነገር። ሰራተኛ የመቅጠር ሐሳብ የለውም። እኔ እና እሱ እንድንሰራ ነው ያሰበውና እኛ we're not gonna be as great ኮርስም ብንወስድ ምናምን ነገር አዎ ግን you know ባንዴ እንትን አይባልም እንዲህ አይ በቃ የኛ ኳሊቲ ስለሚኖረው አይባልም። በጣም ሰፖርቲቭ ናት ግን ካየሁት ነገር መኪናውን ሸጡ ምናምን በቃ እንደዚህ ሰፖርት የሚያደርጉ ሰዎች ጥቂት ናቸው፣ ሴቶች ማለት ነው። በሴት ደረጃ የሆነ ያላችሁን ነገር ወንዶች ያላቸውን ነገር በአብዛኛው እንደምናየው ከሆነ ወንዶች ያላቸውን ነገር ካጡ በኋላ ሴቶቹ ከነሱ ጋር አብረው የመሆን ኢንተረስታቸው በጣም የሚቀንሰው ምንም አይሆኑም። ደግሞ ሼምም ሳይዛቸው ነው ቀጥታ የሚሰናበቷቸው ማለት ነው። ከዛ በኋላ ከነሱ ጋር በቃ ፓሽንም ደግሞ እንደዚህ አይነት ፓሽንም የለውም ሰውየው፣ የሆነ የመስራት ፍላጎትም የለውም። የሆነ እሷ ናት የምትገፋፋው እንደዚህ አይነት ነገር ላይ እሷ ናት እንዲሰራ የምታደርገው። እንደዚህ አይነት ሴቶች ጥቂት ናቸው ብዬ ነው ማስበው ኢትዮጵያ ውስጥ ብቻ ሳይሆን የትም ቦታ ላይ ማለት ነውና አሮ ነው ለምን እንደሆነ እንጃ። የሆነ ጥሩ ለሆኑ የእሷን ሳይድ ነው እየሰማን ያለ ነው። አይኖ ግን ደግሞ እስከሰማ አሁን እስካለነው ድረስ ግን ስንናገር ለምን እንደሆነ አላውቅም። እንዲህ አይነት ሰፖርቲቭ ሴቶች ደግሞ ጥሩ ወንድ ደግሞ አያገኙም። የሆነ እነሱንም ሰፖርት የሚያደርጋቸው ሰው እነሱ ከሚያስቡት ነገር ጋር ፓሽን ያለው ወንድ ምናምን አያገኙም። ለምን እንደሆነ አላውቅም። እስኪ እንቀጥለው። ለማንኛውም ቢባልም ከጎን ኮምፒቲሽን እያለ ኦብቪየስሊ እየለመደለት ሰው እያለ እኛ ከጎን መተን ያስፈራል ሪስክ መውሰድ ለመጀመሪያ ቢዝነስ። ከዛ በቃ እሺ ይሁን አልኩት። በቃ በጣም ስለሚናደድ እንደዚህ አይዲያ ሰጠው ኔጌቲቭ ይሆን ስለሚመስለው ማለት ነው። ከዛ ተከፈተ። ኤክስፔንሲቭ ነው። ወደ ውስጥ የገባ ቦታ ከጎን ኮፊ ሃውስ እያለው በጣም ሪዲኪለስ አማውንት ነው በወር የተባለው ማለት ነው። የ3 ወር ተከፈለ። ከዛ የዛኔ ኮፊ ሃውሱን ዲኮሬት ይደረግ ምናምን ተባለ። እኔ ስዕል ሊሆን ያህል ስለምችል ግድግዳው ላይ ምናምን ነገር በቃ ዱድል ምናምን ነገሮች መስራት ጀመርኩ። ከዛ እንደተለመደው ዲኮር ላይ እንደሚለኝ ያንን እያየ እኔ ግን አልወደድኩትም፣ ያስጠላል። እሺ አንተ ሳለው አይ እሺ እንትን ይቅር አይ ይሁን። ከዛ እኔ በቃ በጣም መጨናነቅ ጀመርኩኝ። ከዛ ፊት ሂዝ ማም ዋዝ ሪሊ ናይስ። በቃ እኔ በጣም ነበር መወዳት ምናምን ነገር።
ከዛ ብሩ ያው በቃ ሱቅ ሊከፈትበት ብር እጁ ላይ ኖሯል ማለት ነው። እና የዛኔ ተቀየረች። ለብር ብዬ እንደቀረብኩት አክት ማድረግ ጀመረች። በቃ ሳያት ምናምን ነገር ምናምን ላይክ እሱን መንገድ ላይ ስናገኘው ምናምን ነገር ቅፍ አድርጋ ስማ አባዬ እንደው በቃ እንድጠቆርክብኝ እኮ ምን ነው ምናምን ትለውና እንግዲህ እኔ አብሬው ነው ዞሬ የምውለው አይደለም። እሺ ምን ብላ ሰላም ትለኛለች። የዛኔ ጎልዲ ጋር ሆንኩኝ ማለት ነው። ሚስትሪት መደረግ ጀመርኩኝ። ግን ምን ይደረጋል በቃ እኔ ፎር ሰም ሪዝን አይ ዋዝ ናይስ። ምንም ነገር ምንም አክት አላደርግም፣ እሱ ጋር ምንም አልቀየርም። እንደውም በቃ እንደ ፒፕል ፕሊዘር በቃ የሷን አፕሮቫል እንደሚፈልግ ሰው በቃ እንትን ማለት ጀመርኩ። በቃ እንደምንም አለ ሱቁ 1 ወር ሁላ ካለፈው በኋላ እንጀምር ባለው ነገር እንጀምር፣ ዝም ብሎ ይከፈት ሱቁ ምናምን ሲባል እምቢ አለ። ተጀመረ። ከዛ አንድ ቀን አብሮ ይሰራና ከዛ በኋላ ጠፋ ማለት ነው። እዚህ ጋር ኮርስ አለኝ ወስዶ ስልጠና አለ። ኢንጂነር ነው የተማረው ኢንጂነሪንግ ነውና በሱ እየሰራ አይደለም፣ ግን በቃ ድንገት የስራ እድል ከመጣ ምናምን እያለ በቃ ጥሎኝ ይጠፋ ጀመር። እንዳልኳችሁ ነው እኔ አምናት ኢንትረስትድ ኮፊ ሃውስ እንዲኖር ይፈልጌም አላውቅም፣ ልምዱም የለኝም። ከዛ አንዱን ቀን እናትዬው ላግዛት ብላ መጣች። ከዛ መጣች በፈርስቲንግ ስታየው ቤቱ ምን ያለች ኧረ በረሮ ይታየኛል። ማሽኑ ከሰው ላይ ነበር የተገዛው እና የኮፊ ማሽኑ በረሮ ነበረው ማለት ነው። ከዛ አንዱ ለበረሮ ሲል ወይኔ በረሮ ኧረ ስቃው እንዴት ነው ያስቀመጥሽው ኧረ ምናምን ስትለኝ አክቲንጓ ግን በጣም ያለ እኔ እንደ ፊልም ተመስጬ እያየሁት እግዚአብሔር እሱን ያደረገው ምናምን ስላት ውይ በስመ አብ በጣም ቆንጆ ነው ያደረገው ማለት እዛው ጋር እኔ እንደዚህ አይነት ሰው አይደለም። እኔ ጭንቅላት የለኝም የሚመስላት ነው ስማል አድርገው አላውቅም። ውይ በጣም ቆንጆ ነው እንዴት አሪፍ አደረጋችሁት። ከዛ የሆነ ነገር ኮምፕሌን ስታደርግ ልክ እሱ ነው ያደረገው ስላት ስትስተካከል እኔ አይ ዋዝ ጌቲንግ ፌድ አፕ በጣም እየሰለቸኝ ነበረ። በቃ ማለት እኔ ኢንትረስትድ አይደለሁም፣ እኔ ቢሎንግ ማድረግበት ስፔስ ላይ አይደለሁም። ጭራሽ ደግሞ ሚስትሪት እየተደረግኩኝ ነው። ከዛ ከሆነ ያህል ጊዜ በኋላ እሱም በቃ በስትክክል መግባት ጀመረ ምናምን። ግን የዛኔ በቃ ኤቭሪ ዴይ ኤቭሪ ሰዓት ጸብ ነው። ምንም በማደርገው ነገር ደስተኛ አይደለም። ምንም በማደርገው ነገር ማለት ገና እንትን ብሎ አንቺ ለምን ማለት ሊትራሊ ካፍ የወጣው እንትን የሚለው ቃል ለምን አይሆንም? አንቺ ለምን እንደዛ አደረግሽ ነው የሚለኝ። ምን ስለው አይ በቃ ልክ አይደለሽም ለምን እንደዛ አደረግሽ ነው የሚለኝ ማለት ነው። ያበድኩ ነው የሚመስለው። ከዛ ከስተመር በጣም መብዛት ጀመረ። እንትን ሳንድዊች ምናምን መስራት ጀመርን ምናምን። ከዛ በቃ ሰራተኛ ያው ከስተመር መብዛት ጀመረ ምናምን ነገር ለሁለት ኤክስፒሪየንስ ዱላ አይደለንም። ግን እሱ የሚያደርገው ያስተናግዳል፣ ለእኔ የሰራሁትን ነገር ያቀርባል፣ እቃ ያጥባል። እኔ እዛ ጋር አቢዩዝ የምደረገው አቢዩዝ ቺፕስ በዚህ በኩል ጠብሳለሁ፣ እዚህ ጋር ሳንድዊቹ ይሰራል፣ የቡና ማሽኑን እኔ ኮንትሮል ማደርገው ምናምን። ከዛ በዛ መሀል አንድ ነገር ከወደቀ እቃ አለቀ። በጣም ኬርለስ ነኝ፣ በጣም ግዴለሽ ነኝ። በቃ የቤቱን እቃ ላበላሽ ነው ምናምን ነገር ጩኸት። ይሄ ኢትስ ናት ኢቨን ላይክ ይሄ ወይኔ እንዲህ ባይወድቅ ወይኔ ተቆረ አንቺ አውቀሽ ነው አይደለ? በቃ ጭንቅላትሽን አትሰሪው፣ በቃ ረጋብልሽ አትሰሪ። አውቄ አይደለም የጣልኩት እንደዛ የሚባል ነገር የለም። በቃ ተጠንቀቂ፣ እኔ መቼ ወደቀብኝ ይላል እሱ። የሚሰራውና እኔ የምንሰራው ስራ የተለያየ ነው። እሱ ሜሳፕ ቢያደርግ ችግር የለውም፣ እኔ ሜሳፕ ካደረኩ ግን አለቅ። ከዛ መሀል ላይ ለአዲስ ዓመት የሆነ ቲቪ ስቴሽን ዲኮሩን ትተውት ነው ወደዚህ ሙሉ በሙሉ እሷም ገባች ማለት ነው። እሷ ዲኮሩን እየሰራች እሱ ኮፊ ሃውሱን ቢሰራ ነገር ጥሩ ነበር አይደለ በዛ ሰዓት። እና ደግሞ እንደዚህ ያመነጨቃት ምናምን ነገር ይህን ሁሉ ጊዜ እንዴት ታገሰችው? በጣም ትልቅ ጥያቄ ነው የሚያስነሳው። እንዴ አልገባኝም። እንዴት እንደዚህ አይነት ሰውን ትታገሳላችሁ? አሮ ነው እንጃ። እኔ እንደዚህ ትዕግስቱ የለኝም። እንጃ በቦታው ላይ ካልሆናችሁ መፍረድ ይከብዳል። ግን ትዕግስቷ እያስገረመኝ ስለሆነ ዲኮር አናገረን ማለት ነው። በጣም ትልቅ ዲል ነው። ራሳችን ፕሮሞት የምናደርግበት እድል ነው። በጣም ኤክሳይትድ ነበረ። ከዛ የዛኔም እቁብ መጣል አላቋረጥም ነበር በዲኮሩ። እቁብ ብር ነበረ። ለዛ ቲቪ ስቴሽን የሚያስፈልገው የዲኮር እቃዎች እስከዛሬ ከነበሩን ስለሚለይ የአዲስ ዓመትም ዲኮሬሽኖች ስለሚለዩ በቃ ነገ በሱ እቁብ ብር እንገዛለን ምናምን ተባባል። እሺ አለ። ከዛ የዲኮሩ ስራ በሆነ ጊዜ ነው የሚሰራው ማለት ነው። ቋሚ አይደለም ማለት ነው። እንደተረዳነው ደጋግሜ እቁቡን ተቀበለ ከጓደኛ። እሺ ነገ በጠዋት ሄደን ገዝተን ከሰዓቱን ስለሆነ የምንሰራው ምናምን ችግር የለውም ምናምን ይለኛል። ከዛ አልረሳኸውም አይደለ ችግር የለውም ምናምን ይለኛል። ከዛ ደረሰ ቀኑ።
ቀኑ ሲደርስ እሺ ተቀበልከው ስለው አይ አልተቀበልኩትም አለ። እና በምን ልገዛ ነው? በምን ሊሰራ ነው ታዲያ አልኩት። እንበደራለን አለ። ለምንድን ነው የምንበደረው? የራሳችን ብር አለ፣ እሱን መቀበል ይቻላል፣ ለምን እንበደራለን አልኩት። አይ ብር ላይኖረው ይችላል አለ። እቁብ የጣለውን የራሳችን ብር ነው፣ ብር ላይኖረው ይችላል የምትለው አልኩት። ኤንድ ልጁ እቁቡን የሚሰበስበው ልጅ በጣም ሪስፖንስብል ሰው ነው። ኤንድ ፋይናንሽሊም እንዲህ የሚከብደው ልጅ ራሱ ከራሱ አንስቶ ቢሰጥ የሚከብደው ልጅ አይደለም። እኛ የራሳችን እቁብ ነው ምን አገባን አልኩት። ጓደኛዬ እንዴት ነገርሽ? እንዴት ነው ጓደኛዬ እንዴት ይዋል? ከዛ እንግዲህ መንገድ ጀምረናል። ወደ መርካቶ ልንሄድ እኔ ማውቀው ብሩ እንዳለ እና ሳይወሳድ በጣም አዘንኩኝ። አልተነጋገርንም። እኔ በቃ በጣም ስበሳጭ የዛኔ ሸዳው ነው ማድረግ የጀመርኩት። ቢካዝ የምናገራቸው ነገሮች ይባልጥ ጭቅጭቅ ነው የሚያመጡት። ሳይወሳድ ከዛ የሆነ ቦታ ላይ ወደ መርካቶ ከሚወስደን ሰውዬ ጋር ወደ መርካቶ የሚወስደን ሰውዬ በዛው እዛ ቲቪ ስቴሽን እቃውን ጥሎ ነው ወደ መርካቶ ሊወስደን የተነጋገርኩት። ከዛ መሀል ላይ ከሰውዬው ጋር ጣላና በብር አልተስማማም። መጫጫ ጀመረ። በቃ አልከፍልም ምናምን ውረዱ አሉን። ከዛ ወረድ። ከዛ ጨምሩልኝ እኔ ያልኳችሁ ብር ይሄ ነው ምናምን ነገር አሉ። እዛ በጣም ሰዓቱ ሲሄድ በቃ ክፈላቸውና እንሂድ ሰዓት የለንም ስና ምን አገባሽ ምናምን አለ። እዛ አየሁት። በቃ ላይክ አይወሳድ ከመጀመሪያም በጣም ሆድ ብሶኛል ምናምን እየጮህብኝ ስለሆነ ዝም አልኩት። በቃ ቶሎ ሂዶ ምናምን በእግሩ መሄድ ጀመረ ማለት ነው። ከዛ አይክድሞ ፊዚክሊ ነው እኔ በዛ ሰዓት በቃ ፊዚክሊም አይ ዋዝ ኤግዞስትድ። በጣም ሰልችቶኛል። ቀስ እያልኩኝ ከስተር ጋር ከኋላ መከታተል ጀመር። ዞረና ምትመጪ ከሆነ እኔ ካልሆነ ታዩ እንደውም ስራውን አልሰራም ማለት ኢማጂን ማለት እኔ መርካቶ በትክክል ገብቼ ብቻዬን ፋንክሽን ማድረግ አልችልም። ለሁለት የሚሰራ ስራ ነው። እዛ ቲቪ ስቴሽን ውስጥ ያለውን ስራ ቢሆን ብቻ ለመስራት ችግር የለውም። ግን በቃ ከሱ ጋር ተማምኜ ብሩን በደራለሁ ያለው ሰውዬ ምን ያለው ሰውዬ ታዩ እንደውም አልሰራውም ስራውን አለ። ከዛ ባስረዳው አይገባውም። እንደውም እየባሰበት ይሄ ሳቲስፋክሽን ያገኛል። ከሰው ጋር እየተጨቃጨቀ ሰው እየተናደረ የሚመጣ ቁጥር እሱ የሆነ የሚያገኘው ጌን የሚያደርገው ነገር አለ። እንዴት እንደሚሰራ ባላውቅም ከዛ ብለው ምንም ነገር አልገባው ሲል ላይክ ሊትራሊ ይሄ ሜንታል ብሬክዳውን ስልክ ይዤ ነበረ ምናምን ወረወርኩት። በጣም ምንም ነገር የሆነ አይ ስታርትድ ክራይንግ አይ ስታርትድ ሻውቲንግ መንገድ ላይ እንግዲህ ላይክ ኮምፖዘሬን ሉዝ አድርጌ እኔ በጣም የተረጋጋው ሰው ነው። ምንም እኔ ጮክ ብሎ ራሱ ሲወራ መንገድ ላይ የሆነ ኮንፈርት የሚነሳኝ ሰው ነው። እዛ ሰው ቢያየኝ ምን ቢለኝ ምንም አልመሰለኝም። ከዛ በጣም ኃይለኛ ጸብ ማለት ነው። እሱ ፊድ ያደርጋል ውስጡ የሆነ በጣም ደስታ የሚያገኝበት ነገር አለ። እነዛን ነገሮች እያደረገ አክቹዋሊ የሆነ ሳቲስፋክሽን ያገኛል። ሴዲስት ምናምን ይሆናል ያላቅም ብቻ። ከዛ በኋላ እንደዛ ስል ታለቅስ ምን ስል he was laughing he was actually በጣም ደስተኛ ማለት ነው። ከዛ በቃ እኔም ስራውን አልፈልግም ምን አገባኝ እኔ እሱን ካልሰራ ብቻዬን ሄጄ አልሰራም። ቢካዝ እሱ ነው አብዛኛውን ብሩን የሚያመጣው እሱ ነው። መርካቶ ገብተንም የሚገዛበትን ቦታ የሚያውቀው እሱ ነው ምናምን ነገር። እዛ እኔም አልፈልግም ምናምን አልኩኝ። ከዛ ፋዘር ጋር ደወልኩኝና በቃ እኔ እዚህ ጋር ነው ያለሁት መታወሰደኝ ስለው ስራውን ስለሚያውቅ ተረጋጉ ምናምን ነገር አለ። እሱ ጋርም ደወለና ተረጋጉና አውሩበት ምናምን አለ። ከዛ እሱ ሰውየው ሄጄ እንትን ልበል በቃ ከመርካቶ እቃውን ልግዛ እናንተ እዚሁ ጠብቁኝ ምናምን ብሎ ሄዳ። ከዛ እንደምንም አለፈ ያ ስራ ብቻ። ከዛ እኔ የዛኔ ወሰንኩኝ እኔ ከእንደዚህ አይነት ሰው ጋር መቼም አልኖርም፣ በቃ እኔ አልኖርም አልኩኝ። በዓል ነበር ብያቸዋለሁ። ዲኮሩ እንደምን ተሰራ አለቀ ምናምን ቤት ገባሁኝ። I was crying for this because በቃ በጣም hurtful ነገር ነው። እናንተ ቫልዩ የምታደርጉት ሰው በእናንተ ንዴት በእናንተ እንትን የሆነ እሱ ሳቲስፋክሽን ሲያገኝ I was crying በቃ ማለት ስንት ቀን በዓሉ በዓል አይደለም ለእኔ ማለት ነው። አልተደዋወልንም፣ ቴክስት አልተደራረግንም ምናምን ነገር። ከዛ ቤት they called him እና በዓል ለምን አልመጣህ ምናምን ነገር አሉት። ቢካዝ ቤት የሚያሳያቸው ባህሪ በጣም ዲፍረንት ነው፣ በጣም ኬሪንግ ነው ምናምን ነገር ነው። ሚስ አንደርስታንዲንግ ነው ብለው ነው ያሰቡት። ጠሩት፣ ደውለው መጣ። በማግስቱ ነው ምናምን ነገር። ከዛ ሲመጣ እኔ ኦልሬዲ በቃ ዲሳይድ አድርጌያለሁ፣ ምንም አላወራውም። ይሄን ሰው መጣ። ከዛ በኋላ ምንም እንዳልተፈጠረ ነው አክት የሚያደርገው። ከዛ አየሁት። እራት ነበር የመጣው፣ በላ ምናምን ነገር ሄደ። እዛ ቴክስት አደረገ። በጣም ነው የሚያሳፍረው አክት የምታደርጊበት ወይ ለምንድን እንደ ትልቅ ሰው ማትሆኝ ምናምን አለ።
no it's not even about that situation ይሄ አንተ እኔን ትሪት ለምታደርግበት መንገድ ነው ምናምን ብዬ ኤክስፕሌን ለማድረግ ሞከርኩ። ቆይ ካገኙት እሱን ቴክስት ወደ ህቲ ፎርዋርድ አድርጌ ስለነበር እንትንላቸዋል። ከዛ እሱ ግን የሚያወራው እንዲህ ስታወሪ እንዲህ ካገኙት ቴክስቱን አስገባላቸዋለሁ። ከዛ እንትናለን ከዛ እንትናልኩት በቃ አልፈልግም ከዚህ በኋላ ምንም ነገር አልፈልግም ሌትስ ብሬክ አፕ አልኩት። እሺ ምናምን ነገር አለ። ከዛ ጠዋት ላይ እቃውን እንደሚያመጣ ተነጋገረ። የቲቪ ስቴሽኑን እቃ እንደሚያመጣ ተነጋገረ። ከዛ በቃ ያበቃል። ከዛ ደወለ። ጠዋት ደወለና አሞኛል ሄጄ ማምጣት አልችልም እቃውን አለኝ። ከዛ ኦኬ እሺ ወይ ሄደን አብረን እናምጣውና በቃ እንገናገል አልኩት። እሺ አለ። ጠዋት ሰፈር ተገናኘንና ልንሄድ ስንል ሂዝማም ደወለችን። እባካችሁ በደንብ አውሩበት እሺ ምናምን በቃ ልጄ ብላ አናገረች። ሳይፌልት ባድ። ከዛ እዛ ስንሄድ መንገድ ላይ ምናምን ማውራት ጀመርን ምናምን። ከዛ በጣም ተቅለሰለሰ። ኮንቪንስ ለማድረግ ምናምን ሞከረና በቃ እሺ ይሁን ብዬ ተውኩታል አይደለ which is not right። በጣም የሚቆጨኝ እንደዛ ሚስትሬት አድርጎኝ መንገድ ላይ እንደዛ ሳለቅስ ተረጋጊ አረ ተረጋጊ እያለ ነበር ሲስቅ የነበረው። ከዛ እንደዛ ሲስቅ ከነበረ ሰውዬ ጋር መመለሴ በጣም ደደብ ነገር ነበር። ከባድ ስህተት ማለት ነው። ከባድ ስህተት እንዲህ ከዛ በቃ ተመለስን እሺ ተባለ ምናምን ነገር። ከዛ በኋላ ሽማግሌ ተልኳል ብያችኋለሁ። ሰርግ የተቆረጠው ቀን አለ ደረሰ እሱ ቀን። ሽማግሌ ተልኳል ብያችኋለሁ። ሰርግ የተቆረጠው ቀን አለ ደረሰ እሱ ቀን። ማለት በቃ 3 ወር 4 ወር ሲቀረው ፕላን ማድረግ ጀመርን አብዛኛውን ነገሮች ማለት ነው። ከዛ በኋላ ፕላን ከተደረገ በኋላ ሰርጉ ኤክስፔንሲቭ ነገሮች መምረጥ ጀመረ። ኤክስፔንሲቭ በቃ በጣም ውድ የሆኑ ቦታዎች ዲኮር ዘነው ዲኮር እንደውም እራሳችንን የምንሰራው አለ። ከዛ በኋላ ፎቶሹት በጣም ኤክስፔንሲቭ ቦታ፣ ቬሎ ኤክስፔንሲቭ ቦታ፣ በጣም ሁሉ ነገር በጣም ዲጄ አረሜ የለውም 5 ሳንቲም የለው ማለት ሱቁ ቤርሊ ነው። በቃ የቤት ኪራይ ይከፍላል። እሱንም ተማሙተን አንዳንዴ ከዲኮር ከሰራንበት ተመልሶ ዲኮሩም ደግሞ እንደዛ ሰርግ ለመደገስ የሚያስችል አይነት ሌቭል አይደለም እንትኑ። ከዛ በኋላ የኔ ፋሚሊዎች እና በቃ አንድ ላይ የነሱን ፋሚሊ አንድ ላይ ተደርጎ ጎልፍ ክለብ ነበረ የተደገሰው ማለት ነው። ሊደገስ ፕላን የተደረገው እና 600 ሰው ነው ይጠራል የተባለው። ለ600 ሰው ዲኮር አይደለም ለ100 ምናምን ሰው ዲኮር እንዴት ተባልተን እንዴት ተጨቃጭቀን እንዳለቀ ነግሬያቸዋለሁ። ለራሳችን ሰርግ ደግሞ ሲሆን ራሳችን ዲኮር መስራት አንችልም። አይቅር አይ ራሳችንን መስራት ያለብን። ከዛ ማይዳድ እኔ ከፍላለሁ ሌላ ሰው ገብቶ ይስራው እናንተ እረፉ አይምቢ። ከዛ ኤክስፔንሲቭ ቦታዎች እየመረጠ ያው መጨረሻ ላይ የሚከፍለው ማይዳድ ነው። በቃ አለ አይደለ ምንም ማድረግ አይቻልም። ከዛ በኋላ እንደዛ ሆነ። አክኖሌጅ አያደርግም። ለጓደኞቹ የሚነግረው በራሱ እንደሚከፍል ነው። ኧረ እኔ ርካሽ ቦታ አይመቸኝም ምናምን እያለ ማለት ነው። ከዛ እንደምንም ብሎ በቃ በጣም እኔ ሆምለስ የእሱ አባት ከፈለ የመሰልኩ ሰው የሰርጉ ሰሙን ሲደርስ እያማረበት ነው የሚሄደው። እኔ ሆምለስ ነው እየመሰልኩ የመጣው። በቃ የምሬ በጣም እየደከረትኩ ነው። ፀሐይ ለፀሐይ መዞር ነው። ይሄን ቦታ እንሂድ ቼክ እናድርግ ነው። ከዛ ተረፍ በቃ ሙሽራ ናት አይደል? ተረፍ ሲባል በጣም ይናደዳል። ምን ማለት ነው ተረፍ? እኔ እንትን እያልኩኝ እንዴት ነው የምታርፊው? ከዛ እንዞራለን። በጣም እየደከረትኩ መጣሁኝ። ሜንታሊ በጣም ኤግዞስትድ እየሆንኩ ነው። በየቀኑ ጭቅጭቅ አለ። ስልችት የሚያደርግ ጭቅጭቅ ማለት እያንዳንዱ ሰው ባስታውሳችሁ በቃ እያንዳንዱ ስቶሪ ታይም ላይ የብቻው የሚወጣው ማለት ነው። ከዛ በኋላ ምን ያደርጋል? ሰርጉ ደረሰ። ከዛ የሰርጉ ቀን ዋዜማ ዲኮር መስራት አለብን ተባለ። ጠዋት ላይ አዳራሹ ስላልተያዘ ከእሁድ ነበረ ሰርጉ። ቅዳሜ ዕለት ማታ ጀምሮ ገብታችሁ መስራት ትችላላችሁ ተባለ። እሺ ብለን እኔና ሲስተር ከሰዓት በኋላ ስንት ዕቃ ተሸክመን ሄደን የሱም አንድ ጓደኛ ነበረ ዘመድ ለ3 ዲኮር መስራት ጀመርን ማለት ነው። ፀሐይ ነው እየቀረቀጠን ነው እንግዲህ አንድ ቀን ነው የቀረው ሰርጌ። ሰው ሊያምርበት ተስፋ ሊገባ ምናምን ነው የሚጠበቀው። እኔ ፀሐይ ላይ ስሰራ እሱ የት ነው አይታወቅም። ስደውልለት አያነሳም። ከዛ መጣው ይለኛል። ከዛ ፀጉሬን የተቆረጥኩ ነው የሆነ ሰዓት እንግዲህ እኔ መስራት ሁሉ አልፈለኩም። ሪግሬት እናደርጋለን ስለው ቆይቼ ምንድን ያደረገው እሱ አይ እኛ ነን የምንሰራው አለ። ከዛ መጨረሻ ላይ እኔ ሲስተር እና አንድ ጓደኛው ቀረን ማለት ነው። ከዛ መሸ ሲመጣ
ወንድሜን ዘመዶች ምናምን መጥተው የወንበር ጨርቅ 600 ወንበር ጨርቅ ማልበስ ምናምን በቃ ሁሉም ሰው በማያገባው ዲኮር ማገዝ ጀመረ ማለት ነው። ከዛ መጣ በኋላ ሲመጣ እንደዛኛው ሰርግ ዲኮር ማበድ ጀመረ። በቃ ይሄን ለምድ ያልሰራው ይሄን ራሱ ይሄን ጣሉ ይሄን በሉ ምናምን ማለት ነው። ከዛ በራሱ ሰርግ ላይ ማለት ነው ሁሉም ሰው ግራ ተጋባ። መሸ። ቤትም ነይ በቃ ሰው ተሰብስቦ እየጠበቀ ነው። ዋዜማ ነው፣ እየተጨፈረ ነው። ቤት እኔ የለም ነይ። ከዛ መሸ። 2 ሰዓት 3 ሰዓት ይሆናል ኦልሞስት። ከዛ ጥሎሽ ምናምን የሚባል ነገር እሱንም ተዘጋጁ ተብሎ ሁሉን ታውት እሱን ራሱ ተዘጋጅቶ የነበረው ይላከ ሲባል ጓደኞቹን ሂድ ወርውላችሁላቸው ኑ ያላቸው ማለት ነው። አልነገራቸውም። ጓደኞቹም አያውቁ። እኔ በሻንጣ ሚላካውን የተከራየንበት ቤት አስገብቼ እንትን ብዬ አዘጋጅቼ ያስቀመጥኩትን ነገር እሱ ሂዱን ወርውላቸው ነው ያለው ማለት ነው። ከዛ ገባን። ቤት ስንገባ 10 ይደውላል፣ ይጮሃል። በቃ እኔ ብቻ የማደሬ ነው እዚህ በቃ ማይሆን ነገር ነው። በቃ ነገር ተበላሽ፣ ሰርጉ እኮ ተበላሽ ሚለው ማለት ነው። እዛ ቤት ገብቻለሁ። አያም 3 ድረስ ቤት እየተጨፈረ ነው። ማየት ነው ያስጠላኝ። ምንም ነገር በቃ እዛ ማለት ምን ይታያል። ከዛ ገብቼ ቤትም የሆነ በቃ በጣም ተጨናንቋል። በጣም ኦቨርዌልምድ ነኝ። ሲያናግሩኝ አይ ስታርትድ ክራይንግ። ከዛ በኋላ ሳለቅስ ማለት ደውሎ እንትን አለ ላኪያቸው ቶሎ ይምጡ፣ እንትን ከቤት እንትን ይዘው ይምጡ ወይኔ በቃ ምናምን ነው የሚለኝ ብያቸዋለሁ። ከዛ ሲደውሉ ከዛ ቤት መጥተው ሊያናግሩኝ ስለው አይ ስታርትድ ክራይንግ በቃ። እዛ አጎቴ ነበረ ሲያይ ሳቀ። እንዴ በሰርግሽ ቀን ምናምን ሲል ምንም ያላረገው ሰውዬ መጮህ ጀመርኩ። በቃ ፈልግም ምናምን ነገር ማለት ነው። እና በቃ እንትን ኦቨርዌልምድ ሆኜ በቃ ማድረገው ነገር ነው ግራ የገባኝ። ከዛ ቤተሰቦቼ አባቴና እናቴ ነበሩ። አይዞሽ ተረጋጊ ምንድነው ምናምን ብለው አናገሩኝ። ነገርኳቸው። ከዛ ማይዳት ሰማና ደውሎ ቶሎ ያንን ቦታ ትታችሁ ውጡ፣ ከፍሎ የሚሰራ ሰው መጥተው ይሱ አለ። ከዛ በቃ የተከራየነው ዕቃ ምናምን ነበረ። ያው ማይዳድ ነው የከፈለው ለሱም። የሚሰሩ ልጆች 2 ልጆች ተቀጠሩ። ጠዋት ላይ መጥተው ይሰራሉ ተባለ። ከዛ ጠዋቱን መጥቶ የሰርጉ ቀን ጠዋቱን መጥቶ ከቤት ዕቃ የሚወስደው ነበረ ማለት ነው። ሲቀበለኝ እንዲህ የሆነ ነገር ነው ምናምን ብሎኝ ማለት ነው። እንግዲህ በኋላ ሰርግ ነው ልንጋባ ነው እንግዲህ ከሰው ጋር ማለት ነው። አይወሳድ። ከዛ እንደምንም ደረሰ የሰርጉ ሰዓት ምናምን። እዛ እንዲኮሩ አለቀ ምናምን ነገር እዚህ ፎቶ ሽት ምናምን ነበር አለቀ። ከዛ መጣ እንግዲህ ማይ ሲስተር ናት ሜካፔን የሰራችኝ ምናምን ነገር ማለት ነው። ከዛ አየኝና የሆነ ፊቱ ላይ የሆነ ሪያክሽን አየሁ። ኦኬ አይ ዶንት ኬር ላይክ አት ዲስ ፖይንት በጣም ብዙ ነገር አይቻለሁ። ከዛ መኪና ውስጥ ስንገባ አየኝና የናይጄሪያ ሙሽራ ነው የመሰለሽ ምንድን ያስመሰለች ምናምን ነገር አለ። አስቡት እንግዲህ ማለት የያደሽ ባል ምንድን ያለው ጓደኞች ምንም ይሉሽ አትስሚያቸው። አላያት ምን እንደምትመስል ራሱ ሰው ኮሜንት መስጠቱ አይቀርም ምንም። የኔው ደግሞ አለ ምንድን ያለው የናይጄሪያ ሙሽራ ነው የመሰለሽ። ማይ ኮንፊደንስ እዚህ ነው በቃ በአንዴ ነው የወረደው ማለት ነው። አይ ዋዝ ፊሊንግ ማይሰልፍ። ሰው ስንት ሰው አይቶ ቆይ ፎቶን አስገባላችኋል። የሰርጋችሁ ዕለት ሚስታችሁን ምንድን ነው ልትል የምችሉት? እግዚአብሔርን አምሮብሻል ምናምን እንዴት ነው እንደዚህ የሚባለው? አረ ነውር ነው እግዚአብሔርን። እንዴ ስንት ሰው አይቶ ራስሽን ነው የምትመስዪው ወይኔ አምሮብሻል ምናምን። ባያምርብኝ ራሱ ምንም ለውጥ ላያመጣ ነገር ስንት ፎቶ ተነስቼ እንደዛ ማለት እንደው ካለፈ በኋላ እንኳን ቢል ምን አለበት? እንደዛ አለ። ከዛ በቃ ጨነቀኝ፣ ደነገጥኩኝ ምናምን። ከዛ እዛ ስንገባም በቃ ሙቀት ነበረ ምናምን ጠራርኩት። ሜካፑን ሙሉን አጠፋሁትና ተቀመጥን ማለት ነው። ከዛ እንግዲህ በቃ እንትን ተጨፈረ ምናምን ተገባ። ስንቀመጥ ዞሩ ደስ ያለን። እዛ እያለቀስክ ነው እንዴ አልኩት። አዎ አልቅሽ ይወጣልኝ እንጂ አለኝ። ምንድን ነው ስለው ምናምን ይላል። እና ምንድነው ፐርሲቭ እንዲደረግ ሰው ስለዛ ነገር እንዲኖረው የሚፈልገው ፐርሰፕሽን ምንድነው? እሱ ሳይፈልግ እኔ በግድ እያገባሁት እንደሆነ። እኔ ከዛ በፊት ስንቴ ብሬክአፕ እናርግ ብየዋለሁ። ሜንሽን ያላረኩላችሁ ሰዓቶች አሉ። ስንቴ ጭራሽ እንዲ አረ ይከባድ ሰው ሊያዩ ብየዋለሁ። አስሬው አይደለም እሱን ሁሉንም ነገር የሰርጉን ቀን የቆረጠው ኤቭሪ ነገር ፕላን ያደረገው ምን ያለው እሱ ነው። እሱ ግን ሰው እንዲያስብ የሚፈልገው ፎር ሰም ሪዝን
እኔ አስገድጄው በግድ የተጋባ እንደሆነ ፐርሲቭ እንዲደረግ ነው የሚፈልገው። ከዛ አየሁት። ከዛ እኔ ያን ያህል የምጨፍር ሰው አይደለሁም። ምን ስንት ዘመን ለምርቃቴ ሲደገስ ምናምን ራሱ ጨፍሪ ራሱ ሲለኝ የምጨፍር ሰው አይደለሁም። ግን ሀይድ ለማድረግ ያንን አይ ወዝ አክቲንግ በጣም አውት ኦፍ ካራክተር አይ ወዝ ላይክ በጣም ደስተኛ ለመምሰል አይ ወዝ ዳንሲንግ በቃ ስጨፍር ነበረ ምናምን ነገር። ከዛ የሰርጉ ቀን አለፈ ማለት ነው። ከዛ የሰርጉ ቀን አለፈ። መልሱ በሳምንቱ ነው። በሳምንቱ ተጋቡ። በቃ እነዚህ ሰዎች እንዲህ እኔ አላመንኩኝም እስከሆነ። እሺ እኛ ቤት መልስ ጠራን። ከዛ ለመልሱ 2 ቀን ሲቀረው ፀጉሬን ለመሰራት ለመልሱ የእሱን ስልክ ተቀብዬ የኔ ስልክ ስለዘጋ ፀጉር ቤት ይዤ ሄጄ ፎቶ ልነሳ ምን ላይ እንደደረሰ ፕሮግረሱ ለማየት ፎቶ ተነሳሁኝና ዲሌት አድርጌ ከሪሳይክል ቢን ውስጥ ላጠፋው ስገባ ሪሳይክል ቢን ውስጥ ቪዲዮዎች አሉ። ምን ናቸው ቪዲዮቹ? ምን ይመስላችኋል? ቪዲዮ ነው እሱ ከሆነች ሴት ጋር የሆነ ነገር እያደረገ የወሲብ ቪዲዮ ከሌላ ሴት ጋር ቺት እያደረገባት ቪዲዮ ቀርጾት አጥፍቶት ሪሳይክል ቢን ውስጥ ተቀምጧል ማለት ነው። የመልሱ ዕለት ነው እንግዲህ ነገር የተፈጠረው። አየሁት። ከዛ አይ ዋዝ ኮንፊውዝድ ማለት ማይሆን ቦታ እንደዛ አይነት ቪዲዮ አይከፈትም ኦብቪየስሊ። ከዛ ወዲያውኑ ቼክ አደረኩኝ፣ አስቀመጥኩት። በቃ ጭንቅላቴ ድንዝዝ ነው ያለው። ከዛ ወዲያውኑ ቴሌግራም ውስጥ ገብቼ ነው ቼክ ማድረግ ጀመርኩ ማለት ነው። ከዛ ሳይ ከማይላላከው አይነት ቴክስት የለም፣ የማያወራው አይነት ሴት የለም። ማውራት ከጀመርንበት እኛ ዴት ማድረግ ከጀመርንበት ቀን ጀምሮ ይሄ ስልጠና እያለ የሚሄድበት ሰዓት፣ ባህሪው የሚቀየርበት ሰዓት ኤቭሪ ታይም ከሴቶች ጋር እያወራ ነው ማለት ፍለርቴሽስ ነው። በቃ መቼ ነው በዚህ ቻፓ ላይ የምትቀመጭብኝ? መቼ ነው ይሄን የምናደርገው? መቼ ነው ማገኘሽ? አንቺን እንደመውደድ ቀላል ሆነብሽ ሁሉንም ነገር መውደድ ማለት ፉል ኦን ፍለርቲንግ፣ ፉል ኦን ቺቲንግ ማለት በስመ አብ ምን አይነት ሰው ነው? እና ትሩአውት ሆል እንትን ቺት እያደረገ ነው። እና እነዛ ባህሪዎች እኔ አላቅም ለምን እንደሆነ እንደዛ ማለት ከዛ ፋይንድ አውት ቺት እያደረገ እንደነበረ ማለት ነው። ከዛ አየሁት፣ ገባሁኝ። እኛ ቤት ነበሩ እነሱ ዲኮር እየሰሩ ነበረ። ለመልሱ ቀድሞ አይቼው ሊያናግረኝ ሲል ዝም በል እባክህ ምናምን ብዬ ትቼው ሄድኩኝ። ከዛ ቤት ገባን ማታ። ከዛ ኮንፊርም ስላላረኩኝ በስትክክል የቪዲዮውን ነገር እርግጠኛ ስላልነበርኩኝ ብዙ ነገር ማውራት አልፈለኩም። በቃ አይ ዋዝ ሶ ኤግዞስትድ። ከዛ ጠዋቱን የመጋረጃ ብረት ግዛ ብዬ ላኩትና ሲሄድ ስልኩን ከፍቼ ሪስቶር ሳደርጋ የገባው ካሜራ ውስጥ ነው። መቼ ነው ቺት ሲያደርግ የነበረው? ያንን ቪዲዮ ሲቀረጽ የነበረው ሰርጉ እሑድ ከነበረ ዓርብ ዕለት ነው የተቀረጸው። ያንን ቪዲዮ ከነ ሰዓቱ ከነ ምኑ ነው የሚያስቀምጠው። እሺ በስመ አብ። የሰርጉ ዋዜ ማለት ቺት ሲያደርግ ነበር። ለዚያም ደግሞ ቪዲዮ መቅረጽ ውስጥ ደግሞ እንዲህ ተጋለስ ሲለው ነው እንጂ አሁን እንዲህ አየሁት። ከዛ ቪዲዮንም ያው በጣም የዘገነነኝ ሳየው በቃ እሱ ነው ከሴትዮዋ ጋር። ከዛ ሲመጣ ምንድን ነው አልኩት። ገና ሲገባ ምን አለኝ? ለምንድን ነው ስልኬን የምትነኪው ነው ያለ። ለምን ስልኬን ትነኪያለሽ? እና ጎረቤት ነው ሰማ ለምን ትጮያለሽ? ከዛ በቃ ከሰውዬ ጋር ተነጋግራችሁ ምን ብላችሁ ተነጋግራችሁ ትግባባላችሁ? ከዛ አይ ክራይድ ምንም በቃ ምንም ብለው አያምንም። ለምን ካሜራ ውስጥ ገባ አላውቅም። እኔ ቴሌግራም ላይ ያገኘሁት ነው የሚለኝ ማለት ነው። ከዛ ትቼ ወጥቼ ቤት ሄጄ ካፌ ሄጄ ተቀመጥኩኝ። በቃ አልፈልግም አልኩኝ። ከዛ አይ ኮልድ ማይ ሲስተር ነገርኳት። ከዛ አይዞሽ በቃ ምናምን ነገር አለች። ምን እያደረጉ ነው ቤት ስላት ለመልሱ ወጥ ምናምን እየተሰራ ነው አለች ማለት ነው። ከዛ አሁን ሰው ተጠርቷል፣ እየተደገሰ ነው ቤት። ምን ብዬ ነው ትቼ የምወጣው? እዛ በቃ ተመልሼ ሄድኩኝ። ምንም አማራጭ የለኝም። ተመልሼ በቃ ላናገረው። ተጠቂ እሱ ሆነ። ሲጀመር ለምን ስልኬን ትነኪያለሽ? ይሄ የኔ አይደለም ምናምን ብሎ እንደ እብድ ማልቀስ ጀመረ። አንቺ በቃ እኔ በአንቺ ምክንያት። ወይኔ በጣም ከባድ ሲቹዌሽን ውስጥ ነው የገባችሁ። ግን እግዚአብሔር እንዲህ ኧረ በእሷ ቦታ ብትሆኑ በዚህ ሰዓት ግን ምን ታደርጉ ነበር? የምሬ ነው የምነግራችሁ። የጠላችሁ ሰዓት ሄድም እንዴ በቃ
ለምን የተጠራው ሰራ ለምን የተጠራው ሰው ምናምን ለምን ጥንቅር ብሎ አይቀርም? ሲጀመር ራሱ እንደዚህ አይነት ባህሪ ያለው ሰው ማግባት ራሱ አልነበረባትም። አሁን ደግሞ ለመልሱ ብላ ያንን ቪዲዮ አይታ ነው እንግዲህ የምነግራችሁ። ቪዲዮ አይታ ልትለማመጠው ሄደች ጭራሽ ማለት ነው። ለምን እንዳይዋረዱብኝ ለቤተሰቦቿ ስትል ማለት ነው። አንዳንዴ ግን ራስን ማስቀደም ጥሩ ነው በእውነት። ኧረ በመድኃኒዓለም ማበዴ ነው ምናምን እንግዲህ ቴክስቶቹ ምንም ማለት አልሆኑም። የዛኔ ያንን ባየሁበት አይ ቴክስቶቹ ረከሱብኝ ማለት ነው። ስለዚህ ስለ ቴክስቶቹ ራሱ ማንሳት አልቻልኩም። ለምን ስልክ እንትን አይቻልሽ ነው የመጀመሪያ ፖይንት። ከዛ በጣም ሲያለቅስ ምን እሺ ይቅርታ ምናምን ብዬ በቃ ይቅርታ ጠይቄ አባባ ይሆንኩኝ እኔ ይቅርታ ጠያቂ አሟንችንሽ ተደርጎብኝ እኔ በቃ እኔ ሆኜ ተበዳዩ ይቅርታ ጠያቂው እኔ ሆንኩኝ ማለት ነው። ጥፋቱ ያንቺ ነው። አሁንም ቢሆን የምር ያው እንግዲህ ለመፍረድ ይከብዳል፣ ግን ያንቺ ነው ጥፋቱ። አሁንም ቢሆን የምር ነው የምነግርሽ ማለት እንዴት ይሄን ሁሉ ነገር እንዳረገብሽ ሰምተሽ አይተሽ በአይንሽ አረጋግጠሽ ቪዲዮ አይተሽ ቴሌግራም ቴክስቶች አይተሽ ጭራሽ ይቅርታ መጠየቅ ምናምን አሮኑ አይኑ ለቤተሰቦች ብለሽ ነው። እኔ እንጃ ግን ከባድ ነው። ከባድ በጣም ቻይነሽ እንዴ እንደዚህ አይነት ውሳኔ ራሱ መወሰንሽ ማለት ነው። በመድኃኒዓለም እኔ ባንቺ ምክንያት ለምድ ነው ምናምን አለና ሪቨርስ መርዝ ነው ግን ሰውዬው እንዴ። ከዛ የመልሱ ቀን ደረሰ። የመልሱ ቀን የለም እሱ ፎቶ ስንነሳ ምን ስንል አልመጣም። ከዛ አርፍዶ መጣ። መኝታ ቤተሰቦች ስለነበሩ እዛ ገብተህ ቀይራ አልኩት። አልቀይርም ምን አገባሽ ብሎ ወጣ። እንግዲህ ካሜራማኖች አሉ ምናምን እዛ በጣም ስናደድ ካሜራማን ታይዋክሽ ምናምን ብሎ በዛው በቃ ተነሳን ፎቶ እና የመልሱ ፎቶ የኔ 80% የኔ ነው፣ 20% ነው ከሱ ጋር ያለው ማለት ነው። እኔ እንደ ሞዴል አንዴ ሳቂ የተባልኩኝ። ከዛ በኋላ በቃ የመልሱ ቀን አለፈ ምናምን ነገር። ከዛ በኋላ ይሄ ዋና ቢሄቪየሩ ወጣ። እስከዛሬ የነበረው ወዝ ላይክ 20% ኦፍ ሂዝ መጥፎ ቢሄቪየር ማለት ነው። ከዛ በኋላ ኤቭሪ ነገር ኮንትሮል ማድረግ ጀመረ። ኤቭሪ መተንፈስ እሱን አስፈቅጄ መሆን አለበት። መውጣት ማግባት እንዴ እሱ በጣም ትልቅ ዲል ነው። ውሃ ልጠጣ ስል አይ አሁን እንዳትጠጪ ማለት ጀመረ። ኤዲት እያደረኩት ነው ይህን ፓርት ያስታወስኩትና ማለት ነው። ሌላ የሚያደርገው ነገር ከኮንትሮል ከማድረግ ውጭ ምናምን ነገር የሆነ አርጊመንት ውስጥ ከገባን የሆነ እየተጨቃጨቅን ከሆነና መኪና ውስጥ ከሆንን ማለት ነው በጣም በስፒድ መንዳትና የሆነ በቃ ሊጋጭ እየመሰለ ማቆም አይነት ነገር አለ አይደለ? እንደዛ ያደረገ ያስፈራራኝ ነበረ። ከዛ በጣም እየባሰ ሲመጣ በቃ የሆነ ሰዓት ላይ በጣም በቃ ከአይምሮ በላይ ማለት እንገባለን አይደል ሱቅ። እኔ በዛ ሰዓት ብዙም ሱቅ መግባት ምናምን አቁሜያለሁ። ቢካዝ በቃ እኔ ነግሬዋለሁ። እኔ ኢንትረስተድ አይደለሁም ይሄን ስራ ለአንተ ብዬ ነው ብዬዋለሁ። ሰው ተቀጥሯል ሱቅ በማንኛውም ሰዓት ብንገባ ማለት ነው ይሄናሽ ተቀምጦ ሊትራሊ ተቀምጦ ይሄን አርጊ፣ ይሄን በዚህ በኩል አምጪ፣ ይሄን በዚህ በኩል አምጪ ምናምን ነው የሚለኝ። ምን ጠብቀሽ ነበር? ድሮስ የምር ይህ ነገር ይመጣል። አዎ እንዲህ ያን ሁላ ነገር አድርጎብሽ ራሱ በቃ ይቅር ካልሽውና ጭራሽ ደግሞ ይቅርታ ጠያቂው አንቺ ሆነሽ ትዳሩንም ከዛ በኋላ ለማስቀጠል ፈቃደኛ ከሆንሽ ምን ጠብቀሽ ነበር? ምንም ባረጋት የትም አትሄድም ብሎ ነው የሚያስበው ሰውዬ። ምንም ባረጋት ማለት ያማል በጣም ሳርፍ እንዲህ ስትቀመጥ የሆነ ነገር ማሰብ ይመስለዋል። ስለዚህ አይፈልግም እንዳል። ከዛ የሆነ ቀን በጣም ጭቅጭቅ እያደረገኝ ጨረስኩኝ ሰርቼ ያለኝን ነገር በሙላና የመኪናውን ቁልፍ ይዤ ነበር። የዛኔ መኪና ተከራይቶ ራይድ መስራት ጀምሯል በዛ ሰዓት። ከዛ እንደዚህ ጄላ አድርጌ እንደዚህ እያሽከረከርኩት ካዥዋሊ ወደቀ ቁልፍ። ከዛ ሊስሪ ባንዲ ቅይር ያለ ሰው አለ ምናምን ነገር መጮህ ጀመረ። ከዛ አየሁትና ቁልፉ ነው የተሰበረው፣ ኢንቴንሽናሊ አይደለም። ቁልፉ ነው የወደቀው፣ ኢንቴንሽናሊ አይደለም። አልሰበረም፣ ምንም ነገር አልሆነም። ከሩቅ ቦታው ላይ አይደለም። ከዛ ምንድን እንደዚህ የሚያስጨኩ ማን አልኩት። ትቼው ወደ ቤት ተመለስኩኝ። በቃ ቤተሰቦቼ ጋር እንደዚህ ነገር አልፈልግም ማለት ዲስ ኢዝ ሪሊ ቻይልዲሽ እና አቢዩዝ ነው። ኤቭሪ ዴይ ላይክ በየቀኑ አለቅሳለሁ። ቢካዝ እንዳልኳችሁ በየቀኑ ጸባል በጣም ኮንትሮሊንግ ነው። ከዛ ያኔ በቃ ተመለስኩኝ። አልፈልግም ምን እንዳለብኝ ምናምን ብዬ ከዛ ምንም ብሎ አለቃቅሶ ምናምን ብሎ ተመለስኩኝ ማለት ቢካዝ ገና 3 ወሩ ነው ምናምን ነገር ነው ከሰርጉ ማለት ነው። እኔም ጋር በቃ ጭንቅላቴ ላይ ሆነ አላ በቃ ምንም አማራጭ የለኝም ይሄ ነው ላይፌ ብዬ ወስኛለሁ። በቃ ተቀብዬዋለሁ። ተመለስኩኝ። ከዛ በኋላ ተመልሼ በስንተኛው ቀን ስልኩን ሰጥቶኝ የሆነ ቦታ ደውይ ብሎ ዝቅ ስል ያንን ለመደወል
የሆነ ብሎክ ያደረገው ስልክ ተደጋጋሚ ይደወላል። ማናት አልኩት። አላቅም አለ። ንገረኝ ማናት አልኩት። ከዛ እኔ ራይት ተደውሎ ይሆናል አለና ለምን ብሎክ አረካቸው ስል ሰድቦኝ ነው አለ። ከዛ እስቲ ብዬ ኮሎ ውስጥ ስገባ ማታ እኔ ቤት መጥቼ ያደርኩበት በአንድ ቀን ሌሊቱን ሲያወራን ያደረው። ከዛ ማናት አልኩት። እሺ በቃ እንዳትናደጅ ብዬ ነው። ሃይ ስኩል ላይ ክራሽ የነበረባት ልጅ ነበረች። ስልኬን አግኝታ እንግዲህ እስከዛ ሰዓት ደውላ አታውቅም። ደውልም ትችላለች እንግዲህ አላውቅም። እና እንገናኝ ብላኝ ነበረ ነገር። ከዛ ብሎክ አደረኳት። ማታ ሲያወራት ነው ያደረው። አንድ ቀን ማታ ባለው ሂውስ ቶኪንግ በቃ ካለ አየሁት። በቃ ምን ብዬ ልጣ አልገባኝም። ምን ጠብቀሽ ነበር? ቪዲዮ እኮ ኖርማል ነው። ቪዲዮ አይተሽ እኮ አብረሽ ሆንሽ እኮ እንዴ። በቃ ከዛ በኋላ መልስ ምናምን እስከ መደገስ ደረጃ እኮ ደረሳችሁ ከዛ በኋላ ማለት ነው። እና አሁን እጅ ከፍንጅ ብታገኙ ራሱ እያረገ እጅ ከፍንጅ ብትይዙ ራሱ አሳምኖች ከዚህ በኋላ እኮ አብሮሽ ይሆናል እኮ ይልሽ እንዴ። ምን ጠብቀሽ ነበር? እኔ እንጃ። ዘግይተሻል ለመወሰን ራሱ። እሺ ከዛ ድጋሚም በቃ በጣም ኃይለኛ ጸበዬ በቃ በጣም የሚያጣላ በቃ ወደ ቤተሰብ ተመለስኩኝ። ሁለተኛ ጊዜ ደግሞ የተመለስኩት ለምንድን ነው? እንደዚህ ስልክ አግኝቼ ከዛ በኋላ ማናት አልኩት። እጄ ላይ ደግሞ እኮ ምንም እንደማያደርግ እኮ ሰው ስልኩን ይሰጠኛል። እኔ እንድናደድ ይሆን አላውቅም። ሜሴጅ ምናምን አለው። ነገርኩሽ፣ ምንም አይመስለውም እንዴ። እንደዚህ አይነት ባህሪ ያላቸው ሰዎች በጣም ብዙ ናቸው የምር። አይኖ በሴትም አለ ግን፣ እሺ በወንድ ብቻ አይደለም በሴቶችም አለ ነው አይደለም። ኮል አገኘሁኝ። ከዛ ማናት ስለው ራይድ ተሰዳድበን ምናምን ነገር አለ። ምንድን ነው የተሰዳደባችሁት አልኩት። አይ እንደዚህ ብላኝ እንዲህ ብላኝ ምናምን ይለኛል። ከዛ እሺ እንደውልላት አልኩት። እኔ አላውቃትም አለኝ። ከዛ ደውለሽ ነበረ ምናምን ስለው ያወራን ነበር እኮ ሰሞኑን አለች። ማናት ስለው አላውቅም ነው የሚለው። ከዛ ዲኮር ምናምን ሰርተን ነበር የዛኔ የቤት ኪራይ ምናምን ስለደረሰ በጣም ቶትፉል ሰው አይደለሁኝ እኔ። ለትራንስፖርት የሚሆነኝን ብር አወጣሁኝና ወርውሬበት ፊቱ በጣም ቶትፉል ሰው ስለሆንኩኝ እንደኔ አይነት ምርጥ ሚስት ስለሌለ ትቼው ገባሁኝ ወደ ቤት። ለሆል መንገድ ድዝ ብያለሁ ማለት ነው። እና ምን ያህል መንገድ በእግሬ እንደሄድኩኝ አላውቅም። ማለት እኔ ራሴን የማስብበት ልክ አለ። እኔ እንግዲህ ሳድግ እኔ ያደግኩበት መንገድ አለ። ኦብቪየስሊ በጣም የተማርኩ ሰው ነኝ። በጣም በቃ አነባለሁ፣ ምን እላለሁ፣ ለራሴ የሚሰጠው ፐርሰፕሽን አለ። መኖር የምፈልገው አይነት ላይፍ አለ። እየኖርኩት ያለሁት ደግሞ ነገር አለ። የኔ ሪያሊቲ ደግሞ ሌላ ነው። እንደዛ ሁል መንገድ ድንዝዝ ብዬ እንደምንም ብዬ ቤት ገባሁኝ። ከዛ ቤት ገብቼ አለቀስኩኝ። ማፈቀ እያደረገ ያለው ነገር በእኔ ላይፍ እየተጫወተ ነው። ቢካዝ ያኔ በጣም በጣም ብሶበት ማለት ነው። ምንድነው የሚያደርገው? መንገድ ላይ የሄደ መንገድ መኪና እየነዳ መኪናውን ስሎ ያደርጋል። ሴት ሲያል እንዴት ነው የሚመለሰው? እኔ እያወራሁኝ ነው አይደለም? ምን አልሽ ማለት ኦብቪየስ አድርጎታል። አዳት ፖይንት በጣም ኦብቪየስ አድርጎታል። በቃ እኔን የማይፈልገኝ ሴት የለም ነው የሚለው። ከዛ በኋላ ደግሞ ምን ዲህ ወይገን አለሽ አንቺ አሁን ወይገን ምናምን አሁን ከእሷ ጋር አሁን አንቺ ትወዳደራለሽ ምናምን። ይሄ በጣም በቃ እኔ ንቆኛል። ከዛ እኔ እህትህ ነው የምመስለህ እንዴ ምናምን ሁላ ስመስላ ስለው ምንም አይመስለውም። እኔ መናደዴ ነግሬያቸዋለሁ። ቡስት ነው የሚያደርግለት፣ የሆነ ኢነርጂ ሞር ይኖረዋል። ከዛ ቤት ገባሁ በቃ። ከዛ በኋላ እኔ ዲሳይድ አደርጋለሁ ማለት ነው። ከዛ ደወለ። ያለቀሰው ለቅሶ እንዳይመስላችሁ እኔ ለአንቺ ብዬ እንዲሆኝ እኔ በዚህ ገብቼ እኔ በዚህ ወጥቼ ምናምን ሲል ናርሲስትስ እንዴት እናንተን መጥፎ ስሜት እንዲሰማችሁ እንደሚያደርጉ አይደለም። በቃ ወዲያውኑ በቃ ሜቢ ይሆናል ችግር ያለብኝ ብዬ ታውኩትና ጭራሽ ገባሁ። እንደዛ አልቅሶ ለምነው የወሰደኝ ሰውዬ ግማሽ የ10 ብር መንገድ አይሆንም። አኩርፎኛል፣ ዘግቶኛል መልሶ ማለት ነው። እንደዛ አልቅሶ ምን ብሎ የመለሰኝ ሰውዬ፣ ይቅርታ ጠይቆ የመለሰኝ ሰውዬ አኩርፏል። And he's never said sorry actually about cheating. ከዛ አይ ነው ስሜት ያደርጋል በጣም እግዚአብሔርን እንዲህ በጣም ከባድ ነው።
ከዛ ቢዙ በጣም እየበዛ መጣ። በቃ በየቀኑ እንዳልኳችሁ ነው። አሁን መብላታችን፣ አሁን መጠጣታችን እና ምንም ነገር ማወራው አንታጎናይዝ ማለት ጀመረ። ከኔ አፍ ምንም ይውጣ አንታጎናይዝ ነው የሚያደርገው። ዲኮር ሲመጣ መፍራት ጀመርኩኝ። ሰዎቹ ጋር መነጋገር እኔ ነበርኩኝ ኢንስፖ ፎቶ ምልክላቸው የሰራውን ፎቶ ምልከው ምናምንና ከሆነ ፖይንት በኋላ ማለት ነው መጽሐፍ ምናምን አነባለሁ ብያቸዋለሁ። ማነበውን መጽሐፍ አፕላይ እንደማላደርገው ስለማቅ ማለት ነው ምን ጥቅም አለው ማነበው ይህን መጽሐፍ ማለት እሱ ካላነበበው እኮ እኔ ላይፍ ላይ አፕላይ ማድረግ አልችልም። ቢካዝ እሱ ነው ኤቭሪ ነገር ዲሳይድ የሚያደርገው። ኤቭሪ ነገር አፕላይ የሚደረገው እሱ ያለው ብቻ ነው። ኢቨን እኔ ያልኩትን ነገር እምቢ ብሎ በኋላ በሌላ መንገድ ተናግሮ ያደርገዋል እንጂ እኔ እንዳልኩት ክሬዲት አይሰጠኝም። ከዛ ማይ ሰልፍ ስቲም ኤቭሪ ኮንፊደንስ እኔ በጣም ክሬቲቭ ነኝ ብዬ ማሰብ ሴትዮ ምንም ነገር ሲባል እሱ ከሰማ እሱ ካለ እሱ ከፈቀደ አይነት ሜንታሊቲ እየመጣ መጣ ማለት ነው። ከዛ ይሄንን ነገር የሆነ ቀን እንደ ቀልድ ለሲስተር ነገርኳት። ከዛ ግራ ገባት። ለአባቴ ነገረችው። ከዛ አባቴ ሲያገኘኝ እንደኛ ላይፍ አድርጎ ሳይሆን ስለሌሎች ሰዎች እንደሚያወራ አድርጎ እንደዚህ መሆን ከጀመረ እኔ እኮ የማደርገው ነገር ጥቅም የለውም ብሎ እኮ ካሰበ የሆነ ሰው በቃ ሞተ ማለት ነው። በህይወት እኮ አይደለም ዝም ብሎ የተነፈሳል እንጂ ምናምን ሲል እውነቱን እኮ ነው ምናምን ብዬ የሆነ ሪላይዝ ማድረግ ጀመርኩኝ። ከዛ እንዳልኳችሁ ነው ይጮሃል። ላይክ ይሄ ትሬትን ያደርገኛል። እንደዚህ የጮኸ መቶ ፊት ለፊቴ እንዲህ ምናምን ብሎ ይመለሳል ማለት ነው። ባይ ዘ ወይ ፊዚክሊ እንደዛ ፊት ሰው ምናምን ነገር አለ። ሂስ ሶ ስኪኒ ላይክ አውት ፓወር አድርገዋለሁ ማለት እኔ ላርግብል ማለት ነው። ግን ዩ ኖ ስኬሪ የሆነ ነው የሚመጣው አት ዘ ኤንድ ኦፍ ዘ ዴይ እና ቃል በቃል አንቺ የኔ በታች ነሽ ምናምን ነገር ማለት ጀምሮ በዛ ሰዓት ማለት ነው። ከዛ ሁለቴ ነው እንግዲህ ሶስተኛ ጊዜ when I tried to leave ቤት ውስጥ ነበርን። በጣም ስካሌት አድርጓል። ፊዚካል ሊመጣ ነው እያስታወቀኝ ነው። ላይክ የሆነ በቃ ከጭቅጭቅ አልፏል። ሊመታኝ መማታቱ አይቀርም። ከማታ ኦብቪየስሊ አይተርፍም፣ በህይወትም አይኖርም ኦብቪየስሊ። ከዛ አየሁኝ ኦኬ I'm gonna leave then እንደዚህ ሆነ የምታስበው የምር ህይወታችን አትብለህ የምታስበው ህይወታችን ነሽ አንቺ ከኔ ዝቅተኛ ነሽ እኔ ካንቺ ተሻልኩ ነኝ ምናምን ነገር አለ። እኔ እኮ የበላይ ነኝ ሁላ እኮ አይደለም እኮ እያልኩ ያለው። ከዛ when I tried to leave ቆልፎብኝ በር መሳቅ ጀመረ። የትም አትሄጂ ተረጋጊ፣ የትም አትሄጂ ምናምን ነው የሚለው ማለት ነው። ከዛ ተደራርቦብኛል ያ ነገር። ያው ቤት አልነገርኳቸውም ምናምን ነገር። ከዛ የሆነ ሰዓት ላይ ዲሳይድ አደረኩኝ አምዳን ላይክ ሊትራሊ እንዲህ ቃል በቃል ያደረገው እንደዚህ የመጨረሻ ተስፋ ያስቆርጠ የሚለው ነገር የለም። በጣም ብዙ ነገር ተደራርቧል። ከዛ እየገባኝ መጣ ሌላ ሰው ይሄን ላይፍ እየኖረባል ወይ በጣም አዝንላቸዋለሁ ወይ ደግሞ ምን አይነት ደደቦች ናቸው ብዬ እንትንላቸዋለሁ። የኔ ፎልትም ባይሆን ግን ስቲል እያደረኩ ያለሁት ነገር የደደብ ሰው ስራ ነው። ከዛ በኋላ የእሱ ራሱ የሚያስቀምጠው ኤነርጂ ማስቀመጥ ጀመርኩኝ። ቢካዝ ኮሚኒኬት ለማድረግ የምሞክረው የሆነ ነገር ኦፍ ነው ብዬ ሳስብም ኢኒሼት ማደርገው እኔ ነኝ። በጣም ተስፋ አልቆረጥኩም። ፊክስ ለማድረግ ኤቭሪ ነገር ሞክር ነበረ። በቃ እያንዳንዱ ነገር ላይ እናውራ። ምንድን ያስደበረ? ለምንድን እንደዚህ ያደረከው? ለምን እንደዚህ ብናደርገው ይሻላል? እንደዛ ስል ትራስት ትሪገር ሚ አልፈልግም ማውራት እንደው ምናምን ወይ ደግሞ ፍኒ ሰልችቶኛል ከአንቺ ጋር እኔ ማለት ነው። የምር የዛን ሰሞን ማደርገው በሙላ ማልቀስ ብቻ ነበር። ኤቭሪዌር ሪፍሌክሽን ሳየው በመኪና በኩል አይወሳድ አክቹሊ ሳድ እስካሁን በሆን ኖሮ እዛ ይሄ ፊት እንዲህ አልነበረም የሚሆነው። ይሄ እንዲህ ሙሉ ማዲያት ነበር ማወጣው። ከዛ ሰልፈርት ጀመርኩኝ ምናምን በቃ ላይክ ይሄ በጣም ዊርድ እየሆነ መጣ። ከዛ በኋላ የእሱን ኢነርጂ ማስቀመጥ ጀመርኩኝ። ተስፋ ከቆረጥኩ በኋላ እሱ አያወራማ አምና ገና ኢኒሼት ማውራት ዝም። ከዛ በጣም የራሱን ኢነርጂ መልሼ መስጠት ስጀምር የሆነ ወሪድ ነገር ይሆናል። ግን ዩ ኖ ናርሲስት ነው። አት ኤንድ ኦፍ ዘ ዴይ ላይክ መሸነፍ አይፈልግም። ኦብቪየስሊ እኔ ማዘን የሚያስደስተው ሰው ነው። ከዛ በኋላ ምን ያደርጋል? የሆነ ቀን ቤተሰቦች የሆነ ለቅሶ አለ እዛ መሄድ አለብን ምናምን ነገር አሉ። ሲመጣ ማታውን ነገ ሄዳለሁ ለቅሶ ብዬ ነገርኩት። ማስፈቀድ ራሱ አይደለም። ከዛ በኋላ አልፈለገም። ጠዋት ተነሳሁኝ እና ሱቅ እንሂድ አለኝ፣ ኮፊ ሃውስ። ከዛ እሺ ብዬ ሄድኩኝ። ከዛ እስኪመጡ ድረስ በቃ ነጠላዬን ሻርፔን ይሻለው ምናምን ነገር። ከዛ ዳይኮልት እየደረስን ነው ምናምን ነገር ብሎ ከዛ ልሄድ ነው አልኩት። ከዛ እኔ ቀበሌ እንድንሄድ ፈልጌያለሁ እኮ ምናምን ነገር አለኝ። እኔ መሄድ አልችልም ቀበሌ እየመጡ ነው አልኩት።
ከዛ እሺ አለና ቀበሌ ተሰዳድቦ ከሰዎቹ ጋር የግብር እንትናችንን አበላሽቶብናል እና ማለት ነው ድጋሚ መተን እንገምታለን ብለዋል። በጣም ተሰዳድቦ በማይረባው ሁኔታ ተሰዳድቦ ማለት አላስፈላጊ የሆነ ስድብ ተሳድቦ የገመቱትን ግምት ድጋሚ መተን እንገምታለን ብለዋል። እነሱም ያው ነው ፓወራቸው እንዴት እንደሆነ መጠቀም የሚፈልጉት። ከዛ በኋላ ያመጡት ግብር ወዝ ሪዲኪለስ እኛ መክፈል ከምንችለው በላይ ተጣልቶ ማለት ነው። ከዛ በኋላ ሄደን እንጠይቅ ያለው እሱንም ሆኖ ነው። ከዛ እነሱ ሳይደርሱ እሱ ደርሶ መጣና ምንድነው አልኩት። ዛ ልጠይቅ ነበር ስለው አልገባኝም ማስረጃ ይላት ነበር አለ። እሺ ምን አለች ስለው ተጽፎልሃል በስልክ ተልኮልሃል እሱን ክፈል ብላኝ ሄደች አለ። አየሁት አላ በዛ ሰዓት ላይ በጣም ሁሉም ነገር ያስጠላኝ ሰው ነኝ። አይቼው ዝም ብዬው ሄድኩኝ። ለቅሶን ሄደን ከዛ በኋላ ሞል ደወሉና እንትን አይተን ነበረ ዲኮር የሆነ ጊዜ አፕላይ አድርገን ነበረ ለመከራየት እነሱ ጋር እና እሱን አይተን ነበረ እንትን በሉልን ዲኮር እንደ ጨረታ ነገር ማለት ብዙ ሰው ነው እንትን የሚሉት እና እስቲ ላኩልን የምትሰሩትን ዲኮር 3D እንትን ሞዴል አሰርታችኋል ነገር አሉ። ከዛ እሺ አልኩኝ። ለቅሶ ጋር ሆኜ ነበር። ከዛ ቤት ገባውና ወንድሜ ግራፊክ ዲዛይን ስለሚሰራ እስቲ እንስራ ምናምን ነገር ብዬ ሳልኩለት ምናምን ነገር እና የሚሰራው ከዛ ገባኝ። እኔ ስላልኩኝ ያ ዲኮር አይሰራም እሱ ግዴታ መኖር አለበት እንደ ፓርትነር አይደለም። እንደ ፓርትነር ቢሆን የሳልኩለትን ሰልኬው ይሄን አስተካክዬ ይሄን ጨምሪ ነው የሚለው። ደወለና እኔ ሳልመጣ እንዳይሰራ እኔ ያሰብኩት ነገር አለ አለኝ። እኔ የሚያሰብኩት ነገር አለ ቆይ ስዕሉን ልላክልህ ምናምን ስለው አይ አይሆንም ምናምን ነገር አለ። ከዛ አይ ሎስት ኢት ማለት ነው። እዛ ጋር አልፈልግም እኮ ለምንድን ነው ይሄን ኑሮ እየኖርኩ ያለሁት አልኩኝ። ኦኬ እሺ አልኩኝ። ዲኮሩንም አልፈልግም አልኩኝ። ነገርኳት ለሲስተር እኔ ከዚህ ሰውዬ ጋር ከዚህ በኋላ መኖር አልፈልግም አልኩኝ። ከዛ ወሰንኩ ቤተሰቦችን ሄዳ ሲስተር ነገረቻቸው። ከዛ ሊትራሊ ጉግል ነው ያደረግነው ከናርሲስት ጋር ለመለያየት ከፈለግሽ ምንድነው ማድረግ ያለብሽ? ከዛ ጭራሽ ኖ ኮንታክት ምንም አይነት ኮንታክት እንዳይኖራችሁ በምንም አይነት ወይ ኮንቪንስ እንዳያደርጋችሁ ነው የሚለው። ኦኬ አለ አይኮልድን ካሁን በኋላ ሁለተኛ እንዳትደውልልኝ አልኩት። ብሎክ አደረኩት ከሁሉም ነገር ኤቭሪ ነገር ትቼ ነው የወጣሁት። የቤት ዕቃ ፋዘር ነው ሙሉ ብሩን አውጥቶ የገዛው። ቲቪ ነሽ ምንድነው በእኔ ቤተሰቦች ነው የተሟላው which is fine። ዞር ብዬ ማየት አልፈለኩም። ዕቃ ለሰርግ የመጣው ሰው ብዛት ማለት ነው 600 ሰው ነው ብያቸዋለሁ። 500 ሰው በእኛ በኩል ነው 100 ሰው በእኛ በኩል ነው እና ኤቭሪ ስጦታ የመጣው ለቤት ዕቃ በእኛ ቤተሰብ በኩል ነው። ምንም አልመሰለኝም። እኔ የራሴን ይዤ መውጣቴን ብቻ ነው ያሰብኩት። ልብሴን እንኳን አልያዝኩም። ለለቅሶ በመጣሁበት ነው የቀረሁት። ከዛ በኋላ በጣም ብዙ ድራማ ፈጠረ። በየቀኑ ይመጣል፣ በየቀኑ ያለቅሳል፣ ቤት ይደውላል። ለማጣላት የሄደበት ወይ ከቤተሰቦቼ ጋር ማለት የሚያባሩኝ መስሎት ነው መሰለኝ። እንደዚህ እኮ ናት እሷ እኮ እንደ ፈረንጆች እኮ ልሁን ስለምትል ነው እሷ እኮ እንደዚህ ናት። ከዛ ቤተሰቦቼ ያውቁኛል። እሱ እንዳለኝ አይነት ሰው ራሱ ቢሆን አቴንድ ኦፍ የኔ ቤተሰቦች ናቸው። ልጃቸውን ምንም ነገር ነው ማያደርጉኝ ያልገባው ነገር። ከዛ ትሬትን ማድረግ ጀመረ መጥቶ ማለት ነው። በቃ እንትን ይላል ራሴን አጠፋለሁ፣ በቃ እንደዚህ ያደርጋለሁ። ከዛ በቃ መጨረሻ ያቆመው እሱን ማለት ነው። ጓደኞቹን ላከ፣ ቤተሰቦቹ፣ እናቱ እንደዛ ሚስትሪት ስታደርገኝ እንዳልነበረ አልነገርኳችሁም ስንት ነገር ስታደርገኝ እንዳልነበረ ደውላ ጽዬ ብለኝ እንኳን አታውቅም። ጽዮን ነው የምትለኝ እና ወጀስ ማይን ስሜ ነው ግን ነው እዛ ጋር ማሽቃበጥ ምናምን ጀመረ። ጽዬ ራሱን እኮ ሊያጠፋ ነው እንዲህ ሆነ። ከዛ መጨረሻ ፋዘር ሁለተኛ እንዳትመጣ እንዳታገኛት ተረጋግታ ታስብ፣ የምትፈልግም ከሆነ ራሱ ተረጋግታ እንድታስብ ጊዜ ስጣት ብሎት ፋዘር በሌለበት ሰዓት መጣ እና ማለት ነው። ያልነገርኳችሁ ሲመጣ he was so dramatic። ሁዲ ነበር የለበሰው ኮፍያውን አድርጎ ማለት እንደዛ አይደለም እሺ የሚለብሰው ለጊዜ ሸሚዝ ምናምን የሚለብሰው ነው። ሁዲ አድርጎ ኮፍያውን አድርጎ እጁን ኪስ ውስጥ ከቶ ምናምን ነገር። ቤተሰቦቼ እንደውም በጣም ፈርተው ነበረ። የሆነ ነገር ሊያደርግ ነው የሚመስለው በቃ አመጣጡ ማለት ነው። እና ከዛ በኋላ ማይማም ደወለችለትና መጥቷል ምናምን ነገር አለችው። ከዛ መጥቶ ሁለተኛ ድርሽ እንዳትልና ብሎ አስፈራርቶት ነው የሄደው ማለት ነው። እና ፋዘር በጣም ሲቪላይዝድ ሰው ነው። በጣም ረጋ ብሎ ነው የሚያወራው። እሱን ለምዷል። ሲጮህበት was literally shaking ማለት ያን ያህል ፈሪ ነው። ግን የሆነ እንደዚህ አይነት ሰው ፓወር የምትሰጡት እራሳችሁ ናችሁ። ከዛ መጫወት ጀመረ ምናምን በጣም ብዙ ነገር ሞከረ። በጣም ረጅም ጊዜ እንትን አለ።
እኔ ግን ዲሳይድ አድርጌ ነበረ። ይሄ ላስት እንትን የምለው እንደዚህ ላይክ የቺትድ ቪዲዮ ላይ ይዤበታለሁ፣ ቴክስት ይዤበታለሁ፣ ስልክ ይዤበታለሁ፣ ደውዬው ላናግሬያቸዋለሁ፣ ስንት ነገር አድርጌያለሁ። ኢቨን የሆኑ ስልኮች እኔ አላቃቸውም ወይ የራይድ ነው ምናምን ያለው ማለት ነው። ወደ እኔ ልክ መልሼ ስደውላቸው የሚባል ሰው ታውቂያለሽ ስላት አዎ ነው የምትል እና ስንት ነገር አግኝቼ ምንም ዲሳይድ አላደረኩም። እና አንዳንዴ ይገርማል። በቃ የመጨረሻ እንትናችሁ ሊሚታችሁ ላይ ስትደርሱ ጥሩ ነገር ናችሁ የምትገፋችሁ። ከዛ በኋላ ያ ሁላ ኮንፊደንስ የጠፋው ያ ሁላ ክሬቲቪቲ የጠፋ ያልኩት ልጅ ምናምን ነገር ፋይናንሽሊ እንደ ድሮ እንኳን ባልሆን ላይክ ይመጣል ስራ ምናምን፣ ግን ሜንታሊ ያለሁት እኔ አንገናኝም። የዛኔ ኤቭሪ ነገር ለማድረግ ዋለ መጠጣት እንዳልኳችሁ ይከለክለኝ ነበር እና ኤቭሪ ኮንፊደንስ ቀንሶ እንዳልነበረ አሁን በራሴ ዲሳይድ አድርጌ ማለት ኢትስ ቢን 2 years 2 ዓመት ሆኗል ያ ነገር ከተፈጠረ ከተፋታን ምናምን ነገር ጥዬ ከወጣሁ በ2 ዓመት ውስጥ አይ ቱክ ማይ ታይም በጣም ሂል ለማድረግ ማለት በጣም ኤቭሪ ነገር ነበር ትሪገር የሚያደርገኝ ቤት ውስጥ ሁላ ሰው ኢንቴንሽናሊ ያላደረገው ሁላ እኔን በቃ ትሪገር ለማድረግ ነበር የሚመስለኝ ምናምን ነገር አይ ቱክ ማይ ታይም። አሁን አንዴ ነው ዴት ለማድረግ የሞከርኩት እሱንም ወዲያው ነበረ አልሆነም እንትን ብዬዋለሁ። ብቻዬን በጣም ደስተኛ ነኝ። ኦብቪየስሊ የተሻለ ሰው ይመጣል ምናምን፣ ግን አይ ዶንት ኢቨን ዋን ዴት በስተክል ማለት ነው። እና ሌሎች ሴቶችም እንደዚህ አይነት ሲቹዌሽን ውስጥ ያላችሁ ካላችሁ ወንድ ግዴታ አይደለም ማለት ዩ ካን ሊቭ ብቻችሁን መሆን ትችላላችሁ። ከእናንተ አይበልጥም። የተሻለ ሰው ይመጣል። ኦብቪየስሊ ባይመጣ ራሱ ኢትስ ፋይን። እናንተ ለራሳችሁ በቂ ናችሁ ማለት በጣም በቂ ናችሁ። ከምታስቡት በላይ በቂ ናችሁ። እና ኢትስ ናት ወርዝ ኢት። እኔ የዛኔ አይ ዋዝ ቬሪ ሱሳይዳል። ድልድይ ባየሁ ቁጥር ማለት ነው የምሬን ሹዳ እዚህ ጋር ቢያልቅ ይሻላል ሹዳ ዲሳፒር በቃ ዝም ይላል ሁሉም ነገር ብዬ ነው የማስበው። ማለት በጣም 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 ብዙ ያልነገርኳችሁ ነገሮች አሉ። ኤቭሪዴይ የሚደረጉ ነገሮች በጣም ስለተንዛዛ ነው ይሄ ቪዲዮ በጣም ስለረዘመ ነው። በጣም ብዙ ነገሮች አሉ። በጣም ነበረ እንትን የምለው አሁን ላይክ ሊትራሊ ፀጉሬን ድሬድ አድርጌ በራሴ ዲሳይድ አድርጌ አይ አም ሊቪንግ ማይ ላይፍ ላይክ አይ ኖ ፀጉር ድሬድ ማድረግ እንትን እንዳለ ነገር የዛኔ ከነበረው ነገር አንጻር ዲስ በጣም ትልቅ ዲል ነው። በጣም ኤቭሪ ነገር ነበር ኮንትሮል የሚያደርገኝ ኤቭሪ ነገር እና ኢትስ ናት ኢቨን ወርዝ ኢት ሉክ አት ሚ አይ አም ሶ ፍሪ። አሁን በቃ በጣም በጣም ደስተኛ ነኝ በህይወቴ በጣም ማለት ነው። እና ኢትስ ናት ወርዝ ኢት ምንም አይነት መስዋዕት መክፈል አያስፈልግም። ማለት ለሚገባው ሰው ነው እርን ማድረግ አለበት መስዋዕቱንም ማለት ነው። ዋት ኢዝ ኢቨን መስዋዕት ከምትወዱ ሰው ጋር መኖር ነው አይደል? the whole point ትዳር ማለት ከሆነ ሰው ጋር በጣም ተዋዳችሁ ከዛ we should live together በቃ ብላችሁ አይደለ መባጣፍ። እንደሰማነው እንግዲህ ሙሉ ታሪኩን እንደሰማነው አንድ ሰዓት ከ13 ደቂቃ ምናምን ሙሉ ቪዲዮ ማለት ነው። እና አንድ ሰዓት ከ13 ደቂቃ በአንዴ ቁጭ ብሎ ለመጨረስ ትንሽ ያደክማል። ግማሹን አይቼ ለእናንተ ሪከርድ አድርጌላችሁ ቆይቼ ነው ድጋሚ ደግሞ በልቼ ምናምን ተመልሼ መጥቼ ግማሹን የጨረስኩትና በጣም ያሳዝናል። ያው ምን ማለት ይቻላል እንግዲህ በጣም ያሳዝናል። አሁን እሷ ስለተናገረች እንጂ እንደዚህ አይነት ታሪኮች በወንድም በሴትም ብዙ ታሪኮች አሉ። ተመሳሳይ አይነት ታሪኮች በጣም በብዙ መልኩ አሉ። እውነቱን ለመናገር አሁን ላይ ተስማምተው የሚኖሩ ባለትዳሮች ራሱ ሁሉም ደስተኛው ነው ይኖራሉ ማለት ራሱ አይቻልም ማለት ነው። እውነቱን ለመናገር ማለት ነው። እና እኔ ከሆነ ጊዜ በኋላ ፐርሰናሊ ከጠየቃችሁኝ ትዳር የሚባለውን ነገር በቃ እንደ ጦር ነው እየፈራሁ ያሉት ማለት ነው። እና እውነቷን ነው ብቻ መሆን በጣም አሁን ላይ ከማንም እስቲ ሌላው ነገር ይቀርና ጓደኛ ኖርማል ፍሬንድ ራሱ መያዝ በጣም ከባድ የሆነበት ታይም ላይ ነው ያለነው። እንኳን እንደዚህ አግብታችሁ ምናምን የሆነ ሰው ራሳችሁን ኮንትሮል ሲያደርጋችሁ በጣም ነው የሚያስጠላው ማለት ነው። እንደልባችሁ መሆን የማትችሉ ከሆነ እያንዳንዱ ነገራችሁን ኮንትሮል የሚያደርጋችሁ ከሆነ እኔን ሀሳብ በዚህ ቪዲዮ ላይ ከጠየቃችሁ የመጀመሪያዎቹ ሰዓት ላይ ነበር እሷ ብሬክአፕ ማድረግ የነበረባት። ጥቃቅን የሚባሉ ሬድ ፍላጎች ስታይ ነበረ። ጥቃቅንም አይባሉም እውነቱን ለመናገር ያው ከሰማናቸው ከባባድ ነገሮች የተነሳ መጀመሪያ ላይ በቃ ሲያሳያት የነበረውን ነገር ስታይ የዛን ሰዓት ብሬክአፕ ማድረግ ነበረባት ብዬ ነው የማስበው። ለእኛ ግን በብዙ መልኩ ትምህርት ይሆነናል ብዬ አስባለሁ። ለሁላችንም ለሴቶች ብቻ ብላ ነው የተናገረችው እዚህ ጋር ለወንዶችም ለሴቶችም ለሁላችንም ትምህርት ይሆነናል ብዬ አስባለሁ። ለምን ሁላችንም እንግዲህ ሴትም ወንድም አግብቶ መውለድ ምናምን የሆነ ደስተኛ ሆኖ መኖር እንፈልጋለን አይደለ? ፋይናሊ ያ ነው ፍላጎታችን ሁላችንም።
በዚህ ሰዓት ያው ፋይናንሻሊ ጥሩ ሆናችሁ ነው ማግባት ያለባችሁ። ዞሮ እንግዲህ እኔ ትዳርን ከውጭ ሆኜ እንዳላገባ ሰው ምስለው የሆነ ካገባው በኋላ ደስተኛ ሆኜ መኖር ነው የምፈልገው። በቃ ከምትወዱት ሰው ጋር እድሜ ልክ አብራችሁ መኖር ትችላላችሁ ነው አይደለ እንዴ? እንዴት ነው ያኑላ ሳይን ያኑላ ሬድ ፍላጎች እያየች ከዛ ሰውዬ ጋር እንግዲህ እድሜ ልክ አብሬ መኖር እችላለሁ ብላ እንዴት በቃ ልታገባው እንደቻለች እኔ አልገባኝም። ጭራሽ ደግሞ የሚገርመው በቪዲዮ ወሲብ እየፈጸመ ቪዲዮ ይዛ እሱን ማግባት ማለት ዳሽቦርድ ላይ ኮንዶም ይዛ የዛኔ ነበር። ዳሽቦርድ ላይ ኮንዶም አግኝታ የዛኔ ሲዋሻት ጊዜ ነበረ ብሬክአፕ ማድረግ የነበረባት እሷ ማለት ነው። መፍረድ ይከብዳል፣ አይቻልም በቦታው ካልሆናችሁ በስተቀር። ከውጭ ሆኖ መፍረድ በጣም ከባድ ነው የምር በጣም እንዴ። ለእኛ ሊቀል ይችላል፣ በቦታው ስትሆኑ ነገሮች የሚከብዱት ማለት ነው። እና ዲሳይድ ለማድረግ በጣም ይከብዳል። አይኖ ግን ደግሞ አብዛኛውን ኮመንት ሳይ ምንድን ነው የሚለው አብዛኛው ሰው ቪዲዮ የሰሩ ሰዎች ምናምን ነበሩና ሁሉም ወንድ እንደዚህ የሚመስላቸው ሰዎች አሉ። በዚሁ ልክ ደግሞ በጣም ሴጣን የሆኑ ደግሞ ሴቶች አሉ ማለት አሮ ነው። የእሱን ሳይድ አልሰማንም ምን ሊል እንደሚችል ግን እኔ የእሱን ሳይድ መስማት አለብን የሚል እንትን የለኝም እውነቱን ለመናገር እንደ ወንድ ልጅ። አንዳንድ ሰዎች አይችል የእሱን ሳይድ ደግሞ እንስማ ምናምን የሚሉ አይነት ሰዎች ነበሩና የሆነ እውነት የሚናገር ሰው ያስታውቃል ጋይስ። እኔ ላይ ያሉ እንደዚሁ እንግዲህ እኔ አሁን ዝም ብዬ ነው ያመንኳት ልጅቷን ማለት ምንም እንደዚህ እውነት ስታወሩ ማለት ነው አታስቡም፣ አታሰላስሉም። ገብቷችኋል አይደለ? ከልባችሁ ያለውን አውጥታችሁ ነው የምትናገሩት። ምንም የምትዋሽበት ምክንያት ያላት አይመስለኝም። እሱ ቢመጣ በሌላ መንገድ ነገሩን ሊያስረዳና ጥፋቱን ሊሸፍን ነው የሚሞክረው ቪዲዮ ቢሰራ ማለት ነው። እና እንደዚህ አይነት ሴቶች እንጃ ጥቂት ናቸው ብዬ ነው የማስበው። አሁን ነው እንግዲህ እዚህ ጋር ወታ ማውራቷ ታሪኳን መናገሯ ምናምን ጥፋት ነው አይደለም ምናምን ለእኛ ትምህርት ነው። ሰውየውን ይጎዳዋል አይጎዳውም ሌላ ጉዳይ ነው። ለእኛ ግን ለሁላችንም ትምህርት ነው። እያንዳንዱ ሰው ወጥቶ ታሪኩን ማውራት አለበት ወይ ምናምንም አሩ ነው። ግን አንዳንድ የሚሰሩት ስራዎች ሰውየው ይሄ ነው ምናምን ያን ያህል አስፈላጊ ጉዳይ አይመስለኝም እውነቱን ለመናገር ማለት ነው። የዛን ያህል ደረጃ ልጁን ለመጉዳት የሚኬድበት ነገር እሱ ደስ አይለኝም እውነቱን ለመናገር ማለት ነው። በቃ ሁለቱ እኮ ተፋተዋል። እሷ ለእኛ እንድንማርበት ታሪኩን አምጥታ እዚህ ጋር ነግራናለች። የምንማርበትን ነገር እንወስዳለን። በቃ እዛ ጋር ያበቃል ነገሩ ማለት ነው። እሷም ብሬክአፕ አርጋለች፣ ሂል አርጋለች ልጅቷም ብዬ ነው የማስበው። ከዛ በተረፈ ግን እሱን ለመጉዳት ምናምን መሄድ አያስፈልግም። የዛን ያህል ደረጃ መሄድም አያስፈልግም። ለምን እንደዛ ከተባለ ደግሞ ስንት ወንድሞቻችን እኮ አሉ አይደል? በብዙ ሴቶች የተጎዱ ከዚህ በላይ ነገር የተደረገባቸው ገብቷችኋል አይደለ? ብዙ ራሳቸውን አሳልፈው የሰጡ ወንዶችም ደግሞ እንደዚሁ ብዙ ነገሮቻቸውን በሴት አጥተው ራሳቸውን እስከ ማጥፋት እስከ ማበድ ብዙ ነገር የደረሰባቸው ወንዶችም አሉ ማለት ነው። እዚህ ጋር የፆታ ጦርነት ነው እያደረጋችሁት ያላችሁት እና አንዳንድ ሰዎች በጣም እንደዚህ አትደብሩን። በእውነት እንደዚህ አይነት ነገር አይደረግም። እንደዚህ አይነት ወንዶች ደግሞ ወጥተው ቢናገሩ ብላችሁ አስቡ እስኪ። እነዛን ሴቶች እስኪ ወንዶች ደግሞ ወጥተን እናውራና እናጋልጥ ቢባል ስንት እህቶቻችን ናቸው እንትን የሚሉትኝ ያስቧችኋል። በሴት ይከብዳል። እንደውም ወንድ ልጅ ቺት አረገና ሴት ልጅ ቺት አረገች ሲባል እንደውም በእኛ ሀገር እንዴት ነው የሚሰጠው? ለወንድ ልጅ እኮ ሴቶች የምር ቺት ለሚያደርገው እንደውም በደንብ እውነታው ላይ ሲወራና እውነታው ላይ ስንመጣ ቺት የሚያደርገው ወንድ እንደውም የበለጠ እንዴት ሴቶች ሊቀርቡት ቻሉ ምናምን በሚል የበለጠ እንደውም ክብር የሚሰጠው ወንድ ለእንደዚህ አይነት ሰው ነው ብዬ ነው የማስበው። እና ቺት የማያደርገው ደግሞ ለራሱ ክብር ስላለው ወይ ደግሞ በጣም ታማኝ ስለሆነ ሳይሆን በቃ ብዙ የሴት ኦፖርቹኒቲ ስለሌለው ነው ተብሎ ነው የሚታሰበው። አመለካከታችን ራሱ እንዴት ነው ብለን ማየት አለብን። ወደ ራሳችን ራሱ ዞር ብለን ማለት ነው። እና እኔ አላቅም እንግዲህ በተቃራኒ ነው የሚሆነው። አሁን እቺ ልጅ ብዙ ጥሩ ወንዶች አሉ፣ ከነሱ ጋር ብትገናኝ ባህሪዋ እንደዚህ ይሆን ነበር ወይ አሉ ነው አላቅም። እንደዛ ትሪት ስላረጋት ነው እሷም እንደዚህ ታጋሽ የሆነችው አላቅም። ጥሩ ወንድ ደግሞ ቢያጋጥማት እሷ የምትለው አይነት ፓሽን ያለው ብዙ መስራት የሚፈልግ በቃ የሆነ በጣም አፍቃሪ የሆነ ሰው እሷን ትሪት የሚያረጋት የሚንከባከባት ሰው ደግሞ ስታገኝ እንዴት ትሪት ታደርገዋለች? አይሮ ነው አናቅም። ለዛ ሰውም እንደዚህ ትሆንለታለች? አይሮ ነው። እሷ ይህን ሰውዬ ትሪት ያደረገችበት መንገድ እና ከሱ በፊት የነበሩትን ወንዶች ትሪት ያደረገችበት መንገድ አንድ ነው ብዬ እኔ አላስብም ማለት ነው። ለምን እንደሆነ አላቅም። እኔ እውነት የሚመስለኝ ነገር አለ። ብዙ ጊዜ ሴት እህቶቻችን ላይ የማየው ችግር ዲስሪስፔክት የሚያደርጋቸውን ወንድ ምናምን ይወዳሉ የሚባለው ነገር አሁን ከዚህ ቪዲዮ ራሱ በጣም እውነት ሆኖ ነው የታየኝ። እውነቱ ነው ማለት እንደዛ ዲስሪስፔክት እያደረጋት እንደዛ ያንዱላ ነገር እያየች ያንዱላ ሬድ ፍላግ እያየች እሱን ለመፋታት ግን በጣም ከብዷት ነበር። መጨረሻ ላይ ነው እንግዲህ በቃ በጣም በማይሆን በትንሽዬ ነገር ብቻ የተለየችው ማለት ነው። ያንዱላ ከባባድ ነገሮች አይታ ራሱ እሱን ለመለየት ውሳኔ ለመወሰን በጣም ከብዷት ነበረ ማለት ነው። እና ሴቶች ዲስሪስፔክት የሚያደርጋቸው ወንድ ነው የሚወዱት ምናምን እየተባለ ይወራል፣ እንሰማለን። እሱን ነገርም ማስጠፋት መቻል አለባችሁ እናንተ ራሱ ማለት ነው። እና ወንዶች እኮ ጥሩ ወንዶች ራሱ በቃ ያንን ዲስሪስፔክት የሚያደርገውን ሰውዬ መሆን እየፈለጉ ነው። ቺት ማድረግ የሚፈልገውን ሰውዬ መሆን እየፈለጉ ነው። ለምን ሴቶች እንደዛ ብላችሁ ስለምታስቡ ማለት ነው። በቃ አሁን ላይ
ሴት አክባሪ የሆነ ታማኝ የሆነ ወንድ ምናምን ትሪት የምታደርጉበት ወይ እና በጣም እናንተን ዲስሪስፔክት የሚያደርጋችሁን ቺት የሚያደርግባችሁን ወንድ ትሪት የምታደርጉበት ወይ አንድ አይደለም እና እናንተ ራሱ በቃ ደስተኛ መሆን የምትፈልጉ ምርጫችሁን መጀመሪያ ማወቅ አለባችሁ ብዬ አስባለሁ። ችግር ሁሉም ላይ ያለ የፆታ ነገር አይደለም። ሰውነን በአጠቃላይ ወንድም ሴትም ሰውነን እና ባህሪ ወንድ ላይ ያለው ባህሪ ሴት ላይም ሊኖር ይችላል ማለት ነው። ይሁን አሁን በወንዱ ያየ ነው አይደለ? በሴቱ ደግሞ እንደዚህ አይነት ባህሪ ያላቸው ሰዎች ደግሞ አሉ። በጣም ታማኝ ምናምን ወንድ ሆኖ ቺት የሚደረግበት ለገንዘቡ ብላ ቀርባው ደግሞ ብዙ አይነት ፈተና የሚያይ ደግሞ እንዳለና የልጅቷ ታሪክ ያሳዝናል። እንኳንም ከዛ ነገር ወጣች፣ እንኳንም ሂል አረገች። ያንን ነው የምለው እኔ። እስኪ በቀጣይ ደግሞ በዚህ ቪዲዮ ላይ በጣም ብዙ ሰዎች ቪዲዮ እየሰሩ ይገኛሉ፣ አስተያየታቸውንም እየሰጡ ይገኛሉ። በቀጣይ ቪዲዮ ላይ ደግሞ እስኪ እነሱንም አስተያየት ይዤላችሁ መመጣ ይሆናል ማለት ነው። እናንተም እስኪ ከዚህ ታሪክ ምን እንደተማራችሁ ሀሳብ አስተያየታችሁንም ኮመንት ላይ አስፍሩልኝ እና አውሩበት። ቪዲዮ ትንሽ እንደረዘመ አውቃለሁ። ከዚህ በላይ ቪዲዮም ረጅም ነው፣ ብዙ ማውራት አያስፈልግም። በሌላ ቪዲዮ ላይ እናወራበታለን። ይመቻችሁ ጋይስ።